ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። የካውንስሉ ድምፅ በካውንስሉ እና እንደዚሁም በአባል ቤተ እምነቶች፣ ሚኒስትሪዎች የተለያዩ ጥያቄዎች በሚነሱበት ጊዜ የሚመለከታቸውን አካላት እየጠራ ምላሽ እንዲያገኙ የሚያደርገው ፕሮግራም ነው። እንግዲህ በዚህ ፕሮግራማችን በርካታ ጉዳዮችን እየዳሰስን እንገኛለን። በተለይ በቅርብ ጊዜ ወይም ደግሞ ትንሽ ሳምንታት በፊት በመሰረተ ክርስቶስ ቤተክርስቲያን እና እንደዚሁም ደግሞ ከዛም ቀደም ብሎ ደግሞ በመካነ ኢየሱስ ቤተክርስቲያን ላይ በተለይ በውጭ ሀገር ካሉ የግብረ ሰዶም ደጋፊ ቤተክርስቲያናት ጋር የሚደረግ ትብብርን በተመለከተ ከተለያዩ አካላት ጥያቄዎች ተነስተው እንደነበር ታስታውሳላችሁ። ይህም በተመለከተ እያንዳንዱ ቤተክርስቲያን የራሱን መግለጫ አውጥቷል። መግለጫዎቹን ተከታትላችሁታል፣ እኛም ደግሞ አስተላልፈናል በጊዜው። ነገር ግን እንደገና ጥያቄዎች እየተነሱ ስለሆነ በተለይ የኢትዮጵያ ባለም የመሰረተ ክርስቶስ ቤተክርስቲያን ፕሬዚዳንትን በተመለከተ የተነሱ ጥያቄዎች፣ እንደዚህ ነው ቤተክርስቲያኑን በተመለከተ የተነሱ ጥያቄዎችን ይዘን እንደገና ቀርበናል። ከእናንተ ከተመልካቾችም የደረሱን በርካታ ጥያቄዎች አሉ። እነሱንም እንግዲህ ሁሉንም ባናነሳም ስማቸውን እንጠቅስና ወይም ደግሞ ሀሳባችሁ ወይም ባንድ ላይ ስላለ እሱንም የምንዳስስ ይሆናል። ለማንኛውም ዛሬ የምንገኘው በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የፕሬዚዳንቱ ጽሕፈት ቤት ነው። ፕሬዚዳንቱ ፓስተር ደሳለኝ አበበ ስለተቀበሉን በጣም እናመሰግናለን። እናመሰግናለን። እንኳን ደህና መጣችሁ። በጣም እናመሰግናለን። እንግዲህ በጣም በጉጉት የሚጠበቅ ኢንተርቪው ነው መሰለኝ እና ብዙዎች ይደውሉልናል። ለምንድን ነው እስከዛሬ ያላደረጋችሁት ይላሉ። ለማንኛውም በጊዜው ደርሷል። ብዙ መግለጫዎች ተሰጥተዋል። ከቤተክርስቲያን አካላት የተለያዩ የአስተዳደር መዋቅሮች መግለጫዎች ወጥተዋል። ወደዛ ከመሄዳችን በፊት ተመልካቾችን ለማክበር ያክል ጥያቄ እንዲጠይቁ ጠይቀናቸው ነበርና ጥያቄ የጠየቁ የተወሰኑ ሰዎችን ስማቸውን ብቻ መጥራት ፈልጋለሁ። አንዳንድ ጥያቄዎችም የነሱን አነሳለሁ። የእናንሱን ጥያቄ ደግሞ እኔ ራሴ አጠቃልዬ ማለት እያንዳንዱን በየተራ አልጠይቅም። መሐመድ ሐሰን ጥያቄ ጠይቋል። 3 ጥያቄዎች። ዘካርያስ ኢሳያስ እሱም 6 ጥያቄዎችን ጠይቋል። ቴዎፍሎስ ተፈሪ፣ ጸጋዬ አንተሁነኝ፣ በሪሁን ታምሩ፣ ሀብታሙ ሱራ፣ ብርሃኑ ሁራኔ እንግዲህ በእንግሊዝኛ ስላለ ትንሽ ያስቸግራል፣ አማርኛ በእንግሊዝኛ ሲጻፍ። ጥላሁን ስዩም፣ የሱፍ ከቲፒሶ በርካታ ናቸው። እንግዲህ እናንተ ሁላችሁም የጻፋችሁት ጥያቄዎች አሉ። ቴዲ ዘሪሁን፣ እንደዚሁም ደግሞ ዊዝደም ክራይስት ዊዝደም የሚል መሳይ ጌታሁን፣ ሁላችሁም የጻፋችሁት ጥያቄ አለ። እነሱን በየመሃሉ የምናነሳቸው ይሆናል። ለማንኛውም ወደ ዛሬው ጥያቄ እንግባና እንግዲህ ብዙ ዝግቦች ተነስተው ነበር። በተለይ ደግሞ እርስዎንና የመሰረተ ክርስቶስ ሴሚናሪ ፕሪንሲፓሉን በተመለከተ አንዳንዴ ፐርሰናልም ይመስላል ወደ እናንተም የመጣ ጥያቄዎች አሉና ወደ እኔ ጥያቄ ከመግባት በፊት ውዝግቡ እንዴት አዩት? እስቲ መጀመሪያ። መቼም ሰው ውዝግብን አይፈልግም፣ ግን ደግሞ ከውዝግብ የሚወጡ ዝግታዎች አሉ፣ ትምህርቶች አሉ፣ ለሰኖች አሉና መቼም የሰው ልጅ እድገት የተቋምም እድገት በእነዚህ ውስጡ ነው ታንጾ የሚወጣው። ስለዚህ ውዝግቡ የተለያየ አይነት ፈርጅ የተለያየ አይነት ሰዎች የተሳተፉበት ቢሆንም እኔ እንደ ግል እንደ መሪ ከዚህ ለሰን መወስዳቸውን ነገሮች 1 2 3 ብዬ መዘገብኳቸው አሉ። እንደ ተቋምም እንደዚህ አይነት ሁኔታዎች ሲሆኑ ምንድን ነው የምንማራቸው የምንላቸውን ነገሮች የለቀምናቸው እና ያስቀመጥናቸው ነገሮች አሉ። ስለዚህ አሁን በዓለም ደረጃ ቲዮሪ ተብሎ ሰዎች በፒኤችዲ ደረጃ በማስተርስ ደረጃ የሚማሩት እንደዚህ አይነት በተቋም ውስጥ የሚፈጠሩ ነገሮችን ለቅመው ስም ሰጥተው ስለሆነ ዛሬ ትምህርት የሚባለው ከየትኛውም አንግል ይምጣ ለትምህርታችን ነው። ከዚህ ማለት ይሄ ልክ አይደለም፣ ይሄ ትክክል አይደለም፣ ይሄ በዚህ መንገድ ቢሆን የሚለው እንደተጠበቀ ሆኖ እንደ መሪ ግን እንደዚህ አይነት ሁኔታዎች ሲፈጠሩ ምንድን ነው ለሰን የሚወስደው? ከዚህ መነሻው ምን ነበረ፣ መጨረሻውስ ምንድን ነው የሚለውን ነገር ግራና ቀኙን አይተን ጠቃሚ ለሰን እንወስዳለን። ለዛሬ በቃ ነው ቀጥ ብለን መተን አይደለም፣ ስንወጣ ስንወርድ ስንሳሳት ስናሳስት ስለሆነ የትምህርት አካል የሊደርሺፕ አካል የአመራር አካል የአገልግሎት አካል ነው ብለን ነው የምንወስደው። ስለዚህ ብዙም አዲስ ነገር አይደለም። እኔ ፐርሰናሊ መንገዴ ስሙዝ የሆነበት ጊዜ አላስታውስም ባገለገልኳቸው አገልግሎት ዘመናትና እዚህ ድረስ እንድደርስ ያደረገኝ እንደዚህ አይነት ነገሮች በመሆናቸው የበለጠ ያጠብቀኛል፣ የበለጠ ያጠነክረኛል፣ የበለጠ ደግሞ ኢንሳይትን ይጨምራል።
እንጂ በነገቲቭ ብቻ የምወስድበት ምክንያት የለም ማለት ነው። በጣም ጥሩ። እንግዲህ እርስዎ ውጭ ሀገር ነበሩ። ይሄ ውዝግብ በሚነሳበት ጊዜ የተለያዩ ጥያቄዎች በሚሰነዘሩበት ጊዜ እና እንደውም ከተነሱ ጥያቄዎች አንድ ቶሎ ተጠርተው ይምጡ ለምን ሄዱም እስከመባል ደርሷል እና ከዛ በኋላ እንግዲህ በተነሱ ጥያቄዎች ዙሪያ የተለያዩ መግለጫዎችን በየማውቀራችሁ አውጥታችኋል እና በተለይ እነዚህ ተቃውሞች የበረቱት ቤተክርስቲያኗ እንደ ቤተክርስቲያን ግብረ ሰዶማዊነትን አትደግፍም ይታወቃል። ይሄ ማንም በኢትዮጵያ አንድም ኃጢአት ነው፣ ሁለተኛ ወንጀልም ነው። ኢትዮጵያ መንግስትም ሴኩላር መንግስቱ ራሱ እንደ ወንጀል ነው የሚያየው እና ይሄ ጥያቄ ውስጥ አይገባም። ነገር ግን ጥያቄ ውስጥ የገባው ፕሬዚዳንቷ በግል ፍላጎታቸው በተሰጣቸው ደግሞ የተለጠጠ የስልጣን ገደብ ተጠቅመው ከግብረ ሰዶማውያን ከሆኑ ወይም ደግሞ ግብረ ሰዶማዊነትን ከሚደግፉ ቤተክርስቲያናት ጋር ቤተክርስቲያኗን እያገናኟት ነው፣ ከነሱ እርዳታ እያመጡ ነው። በዛ መሰረት ደግሞ በተለይ በኮሌጁ አሳበው ኮሌጁ ላይ ግብረ ሰዶማዊነትን እንዲለሳለስ እያደረጉ ነው የሚል ወቀሳ ደርሶበታል። በሁለት ነገር ከፍለን እናየው። አንደኛ እንዳልከው የፕሬዝዳንቱ ስልጣን የተለጠጠ ነው የሚል አንድ አለ። በሌላ ቋንቋ ደግሞ የስልጣን ክምችት በአንድ ቦታ ተጠራቅሟል የሚል አለ። እንዲሁ እንግዲህ ይሄንን ወደኋላ ሄዶ ቤተክርስቲያኒቷን ታሪክ ማየት ያስፈልጋል። ማለት የአንድ ሰው ስልጣን ምንጭ ደንቡ፣ ስርዓቱ ነው አንድ። ሁለተኛ ደግሞ የሰውየው ባህሪ ነው ወይ የሰውየው የሊደርሺፕ የአመራር ብቃትና ክህሎት ነው። ይሄንን ወስደን ስናይ እንግዲህ ቤተክርስቲያናችን ከ1958 ጀምሮ 1963፣ 1970፣ 1987 ከዛ ደግሞ 1999፣ 2003፣ 2005፣ 2009 የመጨረሻው በጋራ ሁሉም ያደረገው 2015 ነው። አሁን የምንሰራበት መተዳደሪያ ደንብ የተሻሻለው ማለት ነው። የተሻሻለው በእነዚህ ሁሉ ውስጥ ዋና ጸሐፊ፣ ጠቅላይ ጸሐፊ ከ2009 በኋላ ደግሞ ፕሬዝዳንት ተብሎ ተጠራ። ስለዚህ በእነዚህ ሁሉ ውስጥ ለዋና ጸሐፊም ይሁን ለጠቅላይ ጸሐፊውም ይሁን ለፕሬዝዳንቱ የተሰጡ ስልጣኖች ነበሩ። በተለይ ደግሞ በ2009 ላይ በ2009 ላይ በተደረገው የመተዳደሪያ ደንብ ማሻሻያ ላይ ትልቅ ሺፍት ተደርጓል። አንደኛ ፕሬዝዳንት ማለት የጀመርነው ከዚያ ጊዜ ጀምሮ ነው። ሁለተኛ ፕሬዝዳንት ብቻ ከሚባል ስልጣን አሁን የሚባለው ስልጣን የነበረው ሰብሳቢ ላይ ነው። የቤተክርስቲያኒቱ የቦርድ ሰብሳቢ ቦርድ የሚባለው ማዕመጉ እንላለን እኛ። ስለዚህ ቢሮ ተቀምጦ የሚሰራው ሰውዬ ያለ ስልጣን ስለሆነ ለቦታው የሚመጥን ኃላፊነትና ተጠያቂነት እንስ ተብሎ በወቅቱ ለነበረው ፕሬዝዳንት ስልጣን ተሰጠ ማለት ነው። ከዛ በኋላ 2015 ላይ የስትራቴጂክ ፕላኒንግ ስንሰራ የነካካናቸው አንዳንድ የመተዳደሪያ ደንብ አካላት አሉ። ይሄኛው መሰረታዊ ነገር አልነካም፣ አልጨመረምም፣ አልቀነሰም። ስለዚህ ፕሬዝዳንቱ ቢግ ሺፍት የነበረው 2019 ነው። ስለዚህ በ2019 አሁን ፊት ለፊት ያለው ፕሬዝዳንት አልነበረም። ኢቨን ዋና ቢሮ ውስጥ አልነበረም። የልማት ተቋሙ ኃላፊ የነበረበት ሁኔታ ነው የነበረው። ምክንያቱም ይህንን የምልበት ምክንያት ሕግም ስርዓትም አንድ ሰው ብቻ ቀርጾ ራሱ እንደሚያደርግ ይሄ ቤተክርስቲያኒቷን አለማወቅ ወይም ደግሞ አውቆ የግል ፍላጎትን ለማራመድ ካልሆነ በስተቀር አንደኛ በመተዳደሪያ ደንባችን ውስጥ አንዳንድ አከራካሪ የሆኑ ነገሮችን በአንድ ቀን ጉባኤ በአንድ ዓመት ጉባኤ አናደርግም። የሚያከራክሩ ከሆነ በ2 ዓመት ነው የሚወሰነው። ከቅርብ ጊዜ ወደዚህ በ2/3 ድምፅ እንዲጸድቁ ተደረገ። ለምሳሌ ባለፈው ዓመት 2017 መጨረሻ ላይ መተዳደሪያ ደንቦች አንዳንድ ክፍተቶች ነበሩ። ያንን ክፍተት ከወቅቱ ሁኔታ ጋር ለማጣጣም ተብሎ መተዳደሪያ ደንብ ማሻሻያ ወሰነ። የባለፈው ጠቅላላ ጉባኤ 2016 መጨረሻ ላይ አንድ ጠቅላላ ጉባኤ እንዲሻሻል ወሰነ። በቢሮ ደረጃ ሌሎች ሰዎችን ጨምረን ረቂቁን አርቅቀን ወደ ክልሎች ላከን። 67 ክልሎች አሉ። ከ67ቱ 4ቱ ብቻ ናቸው ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም፣
ይሄ በዚህ ጊዜ ወሳኝ ነው፣ ይሄ ወሳኝ አይደለም ብሎ ያሉት ነገር ትክክልም ቢሆን ሙሉ ጉባኤ በክልል ደረጃ ስላላየው ይሄ ነገር ቢያልፍ ከጥቅሙ ይልቅ ጉዳቱ ያመዝናል ተብሎ ነው የታለፈው ማለት ነው። አሁን እንደሚባለው ቢሆን ግን በቃ ይሄ ጥሩ ነገር ስለሆነ ይሄ ይሁን ብሎ ድምፅ እጅ እንዲያወጣ ማድረግ ይቻላል። ምክንያቱም እውነታ ከሆነ ትክክል ከሆነ አሁን ለሌላ ጊዜ እንዲሸጋገር አይደለም ትክክል አይደለም የሚባል አይደለም። ሁሉም ሰው ኢንተርናላይዝ አረ የኔ የሚል ነገር መፈጠር መቻል አለበት በሚል መነሻ ነው ወደዛ የተደረገውና ከደንቡ ከወጣ ስልጣኑ ደንቡን ነው መጠየቅ ያለበት። ደንቡን ደግሞ የምናሻሽለው ደንቡን ተከትለን ነው። አለበለዚያ ግን እዚህ የተቀመጠው ሰው ስልጣን ኤክሰርሳይዝ ካረገ ይሰየው፣ በርታ፣ እግዚአብሔር ይባርክ ነው መባል ያለበት እንጂ በዚያ ልክ አይደለም። እንግዲህ ከዚህ ጋር ተያይዞ የተነሳው አሜሪካን የሄደው ሳያስፈቅድ ነው ሳያጸድቅ ነው ጉባኤ መርምሮ ይሄ ቤተክርስቲያኒቷን አለማወቅ ነው አንድ። ሁለተኛ ደግሞ ሆን ብሎ ነገሮችን ለማወሳሰብ ካልተፈለገ በስተቀር አንደኛ ጆብ ዲስክሪፕሽን ለፕሬዝዳንት ተብሎ ለሚቀመጠው ሰው ሲሰጥ ግንኙነት ማድረግ የስራው አካል፣ መሄድም አለመሄድም መላክም አለመላክም የስራው አካል። በሌላ በኩል ደግሞ በጀት የሚጸድቀው በየጣቢያው ሳይሆን በአመት አንድ ጊዜ ነው የሚጸድቀው። አንድ ጊዜ ሲጸድቅ ጉዞ የሚደረጉ ከሆነ ለጉዞ የሚያስፈልጉ በጀት ይጸድቃል። የት እንደሚኬድ ይነገራል። ለዛ የሚያስፈልጉ በጀት መጠን ይወሰናል። በዚያ መሰረት ነው እኔ የሄድኩት ማለት ነው። ከዚያ አልፎ ደግሞ የቤተክርስቲያን መሪዎችን ጠርቼ የቀድሞውን ሰብሳቢና የአሁኑን ሰብሳቢ ጠርቼ በዚህ ጉዳይ ለዚህ ዓላማ እዚህ ቦታ እንሄዳለን ብለን በግልጽ ተነጋግረን ነው። ምክንያቱም በቤተክርስቲያናችን አሰራር መሰረት ፕሬዝዳንቱ የቦርዱ አባል በጠቅላላ ጉባኤ ይመረጣል። የቦርዱ ግን አባል ነው። በስራ ሂደት ግን የቅርብ ተጠሪው የቦርዱ ሰብሳቢ ነው ወይም የማዕከሉ ሰብሳቢ ነው። እሄዳለሁ ብዬ ምነግረው በጀትም ቢጸድቅ ሁኔታው የሚታወቅም ቢሆን ምነግረው ለሰብሳቢ ነው እንጂ ለጉባኤ አይደል። ይሄ በዚህ መንገድ እንዲታይ በማሰብ ነው። ሌላው ስልጣኑን ተጠቅሞ ከግብረ ሰዶማውያን ጋር ግንኙነት አድርጎ ቤተክርስቲያንን እንደዚህ ያረገ የሚባል ደግሞ አለ። ይሄም የሚያውቁ አሉ፣ የማያውቁም አሉ። አሁን ለምመልሰው ለማያውቁት ነው። ሲጀምር ቤተክርስቲያን እስከዛሬ ከሰራችው ውጭ አዲስ ነገር አላደረግንም። እኔም የኮሌጁን ፕሪንሲፓል ግልጽ አድርጉት እስቲም እስከዛሬ ሲባል እስከዛሬ ምንድነው ይሄ በተለይ አናባፕቲስት መኖናይት ቢብሊካል ሴሚናሪ የሚባለው ነው አንዱ በዚህ ጉዳይ የታማው። አናባፕቲስት መኖናይት ቢብሊካል ሴሚናሪ የሚባለው ሰፊ ነው ታሪኩ። ሁለት ትምህርት ቤቶች ናቸው አንድ ላይ የመጡት። አንድ ላይ መጥተው ይህንን ስም ያዙ፣ አናባፕቲስት መኖናይት ቢብሊካል ሴሚናሪ ተባሉ። ይህ የራሳቸው ስም ነበራቸው። ሁለቱም ከዲግሪ በታች ነው፣ እስከ ዲግሪ ብቻ ነው የሚያስመርቁት የነበረው። ነገር ግን አንድ ላይ ብንመጣ በማስተርስ ደረጃ ብናስተምር ብለው አንዱ ኢንዲያና አንዱ ቺካጎ የነበረ አንድ ላይ መጥተው የማስተርስ ደረጃ ማስተማር ጀመሩ። የማስተርስ ማስተማር ሲጀምሩ የእኛም መሪዎች በእኔ ቦታ ፕሬዝዳንት ሆኖ የሰሩ ሁለት ሰዎች፣ ምክትል ፕሬዝዳንት ሆኖ ያገለገለ ሰው፣ በክልል ዋና ጸሐፊ ሆኖ ያገለገለ ሰው በነፃ አስተምሯቸዋል። 13 የሚያክሉ ሰዎችን እኔ እንኳን አውቃለሁ ማለት ነው። እዛ ቦታ ሄደው ተማሩ። እዛኔም ቢሆን ይሄ ትምህርት ቤት እንደ ማንኛውም ትምህርት ቤት ቴዎሎጂም ሌላም ነገር ስለሚያስተምር የሚያስተምረው ሁሉ ከቤተ እምነታችን ጋር የማይስማማም ቢሆን የሄዱ ተማሪዎች የሚስማማውን ወስዶ የማይስማማውን ትተው ራሳቸውን እምነት ጠብቀው የወጡበት ሁኔታዎች ናቸው የነበሩት። ግን ይሄ በዛን ጊዜ እነሱ በሄዱበት ጊዜ ይሄ ትምህርት ቤት ግብረ ሰዶማዊነት እንደሚቀበል አልተቀበል ማለት በግልጽ አልታወቀም። ግን ሊብራል ነው። ለማንኛውም አሜሪካ ትምህርት ቤቶች ሊብራል ነበር። በዚህ ነው የሚታወቀው። ሊብራል ማለት ለዘብተኛ ማንም የሚቀበላል። የእኛን ቤተ እምነት የሚመስል ጠንካራና አክራሪ የሆነ ነገር አልነበረም እኔ የሰማሁት ማለት ነው። እኔ እዛ አልተማርኩም፣ የተማሩ ሰዎች ነግሩኝ። ነገር ግን ምንድነው የሆነው? እኔም ወደ ኃላፊነት ወደ ፕሬዝዳንትነት ከመምጣት በፊት 2019 ሜይ 14 በፈረንጆቹ አቆጣጠር
በወቅቱ የኮሌጁ ወይም የሴሚናሪው ፕሬዚዳንት የነበረና የኤምቢኤስ ፕሬዚዳንት የነበሩት ሰው ተፈራርመዋል። ለዚህ መሰረታዊ ባክግራውንዱን ልስጥ። እንግዲህ መሰረተ ክርስቶስ ቤተክርስቲያን የዛሬ 30 ዓመት አካባቢ ትምህርት ቤት ሲጀምር ሊብራል ክርስቲያን ዩኒቨርሲቲ እናደርጋለን ብለን ነው የጀመርነው። የነበሩ ሰዎች የጀመሩት ማለት ነው። ለዚህ ነው ወደ ቢሾፍቱ ሄዶ ሰፊ ቦታ ተወስዶ እንደ ዴይስታር አይነት ነገር እናደርጋለን፣ ኬንያ የሚገኝ እንደዛ እናደርጋለን ተብሎ ነው የታሰበው። በዚህ ሲመጣ በዛ ሲመጣ በተፈለገው መንገድ ሊሄድ አልቻለም። የሆነ ሆኖ ግን በኢትዮጵያ ውስጥ በተለይ በኢህአዴግ ዘመን እነዚህ ትምህርት ቤቶችም ቸርቾችም በየቦታው በየራሳቸው መንገድ እያደጉ ሲመጡ ማስተርስ የሚሰጡ አሁን ደግሞ ፒኤችዲ የሚሰጡ ሲመጡ የኛ አገልጋዮች ማንቀበላቸው ትምህርት ቤቶች ጋር እየሄዱ ይሄው ማስተርስ አለኝ ይሄው ዲግሪ አለኝ ማለት ሲጀምሩ አንደኛ ለምንድን ነው ኤምኬሲ ገብቶ መማር ያልፈለጉት? ቢኤ ዲግሪ ሲባል ትምህርቱ ጠንካራ ነው እንደዚህ ነው የሚል ፈርተው ሌላ ቀለል ያለ ትምህርት የሚሰጥ ትምህርት ቤት እየፈለጉ፣ ስለዚህ ምን አለች ቤተክርስቲያን ከዚህ ውጪ የሚመረቁትን ትምህርት ቤቶች አልቀበልም፣ ተማሪዎችንም እውቅና አልሰጥም ብላ ወሰነች። ይሄንም ብላ ከመወሰን አልፋ ለእኔ ትምህርት ቤት ከዲግሪ በላይ የሚሰጥ ትምህርት ቤት ፈልጌ ከሱ ጋር መተባበር አለብኝ ተብሎ አሜሪካን ሀገር ፉለን ኮሌጅ ሄደዋል። ኢስተርን ሜኖናይት ዩኒቨርሲቲ የሚባል ሄደዋል። አናባፕቲስት ቢብሊካል ሰሚናሪ ሄደዋል። በአብዛኝ ሁሉም በሚባል ደረጃ ኢቭን ኢስተርን ሜኖናይት ዩኒቨርሲቲ አንድ ጊዜ በኮላቦሬሽን ጀምሮ ነበር። በኋላ ግን ፍቃድ የሚሰጠኝ አካል ከአሜሪካ ውጭ አልሰጥህም ብሎ ስላለው ቆመ ማለት ነው። አናባፕቲስት ቢብሊካል ሰሚናሪ ግን እኔም አልችልም፣ ነገር ግን አናባፕቲስት ቲዮሎጂ በሚባል በአንድ ኮርስ ከእናንተ ጋር መስራት እችላለሁ፣ እናንተም የማስተርሱን ነገር እየተማራችሁ ትሄዳላችሁ፣ የእኛም ስኮላር ሲመጡ ለእናንተ ትምህርት ሊሰጡ ይችላሉ፣ ስለዚህ ይህንን ማድረግ እችላለሁ አለ። ስለዚህ ቅድም እንዳልኩት የሁለቱ ኮሌጅ ወይም የሁለቱ ተቋማት ኃላፊዎች ተፈራረሙ። መቼ? በፈረንጆች አቆጣጠር ሜይ 14 2019 እኔ ከመምጣቴ 5 ዓመት ወይም 4 ዓመት በፊት ማለት ነው። ይሄ በመሆኑ ምን ተጀመረ? ለኤምቢኤስ ቦታ የማከራየት ያክል ቦታ ሰጠናቸው። መጥቶ ክረምት ያስተማሩ። ትምህርቱ ግን በአብዛኛው ኦንላይን ነው፣ በዌብሳይት ወይም በኦንላይን የሚማሩት ትምህርት ነው። ያም ቢሆን ግን ኤምቢኤስ የሜኖናይት ዩኤስኤ ንብረት እንደመሆኑ መጠን ከአሜሪካ እንደመሆኑ መጠን ባህላችንን አስተምሯችንን በማይነካ መንገድ ምንም ሳንሰማ ማለት ነው ስለ ግብረ ሰዶማዊነት ምናምን ሳንሰማ በዚህ መንገድ እንዲሰጥ ብለው ቃል በቃል በተጻፈ በአንቀጽ 2 ቁጥር 7 ወይም 6 ላይ የተጻፈ ተፈራረሙ ማለት ነው። ይሄ እየሄደ በነበረበት ወቅት እንግዲህ ይደረገ ነበረው አሁን እየተባለም ያለው ኮሌጁ ከኤምቢኤስ ከሚባለው ገንዘብ ይቀበላል። ፈጽሞ ገንዘብ አንቀበልም፣ ተቀብለንም አናውቅም፣ አንቀበልም። የማንቀበለው አንደኛ ትምህርቱ የነሱ ነው፣ ካሪኩለሙ የነሱ ነው። ትምህርቱ ስለ ቴዎሎጂ አይደለም። ትምህርቱ ስለ አናባፕቲስት ሂስትሪ ነው፣ ስለ አናባፕቲስት ታሪክ ነው የሚያስተምሩት እና ስለ አስተምሯቸው ነው የሚያስተምሩት። ይሄንን ደግሞ እኛ ትምህርቱን እናዘጋጃለን፣ አስተማሪዎች እንልካለን። የምናስተምርበት ቦታ አዘጋጁ ሲሉ ተማሪዎቹ ክረምት ሲመጡ ተማሪዎቹ ለሚያድሩበት ቦታና ለሚመገቡት ምግብ ከነሱ ገንዘብ እንቀበላለን። ከኤምቢኤስ ግን 0.05 ገንዘብ ተቀብለናል። ይሄ በማስረጃ ያለ ሊታይ የሚችል ጉዳይ ነው። ስለዚህ ከገንዘብ ጋር የሚያገናኘን ምንም ነገር አልነበረም ማለት ነው። የሆነ ሆኖ ግን 2022 በእነሱ አቆጣጠር እንደዚህ ሆኖ እኛ ማሰብ አላቆምንም፣ መስራት አላቆምንም። ምን አደረግን? ስትራቴጂክ ፕላኒንግ እንስራ፣ ይህንን ትምህርት በማስተርስ ደረጃ እንጀምር ብለን በማስተርስ ደረጃ ራሳችን ጀመርን። በማስተርስ ጀምረን ባለፈው በዚህ ዓመት ሂዳር ውስጥ 100 ተማሪዎችን አስመረቅን። በአፋን ኦሮሞ ማስተርስ፣ በአማርኛ ማስተርስ፣ በእንግሊዝኛ ማስተርስ 100 ተማሪ ነው በአንድ ጊዜ አስመረቅን። የዛሬ ስንት ዓመት የጀመርነው? የዛሬ 3 ዓመት የጀመርነው። ስለዚህ አሁን አንዳንድ ሰዎች ኤምቢኤስ ጋር ያለው በጩኸት ነው የቆመው የሚለው ፈጽሞ ከዚህ ጋር የሚጣረስ ነገር። እኛ ከኤምቢኤስ ጋር ስንጀምርም
ለዘላቂ አልነበረም። ስናቆምም በድንገት አይደለም ያቆም። ወደ ማቆሙ ከመምጣታችን በፊት እርስዎም ወደ ፕሬዚዳንት ከመምጣቶት በፊት ጊዜውን በትክክል ባላስታወስም የኮሌጁ ፕሬዚዳንት ወይም ደግሞ ዲን ሆነው አገልግለዋል አይደለም? እኔ ምንድነው እንግዲህ የኔ አገልግሎት ብዙ ነው። የሂቶች አገልግሎት ብቻ ወይም የሂቶች ኮሚቴ ውስጥ ብቻ ነው ያላገለገልኩት ቸርች ውስጥ ማለት ከዚህ ከኮሌጁ ጋር አገናኝተን ነው። ኮሌጁ በአንድ ወቅት ኢንትሪም ሆነ ችግር ስለተፈጠረ ችግር በመፈጠሩ ምክንያት እንደ አክቲንግ ፕሬዚዳንት ሆኜ ለ1 ዓመት አገልግያለሁ። በዚያን ጊዜ ይሄ ፍርማም አልነበረም። እኔ ከወጣው በኋላ ነው ይሄ ፍርማ የተደረገው ማለት ነው። በዚያን ጊዜ አልነበረም፣ ጥያቄውም አልነበረም፣ ግን ፍላጎቱ ነበረ። ስለዚህ ይሄ ተፈራርሞ በዚህ መንገድ ነው የተጀመረው። ስለዚህ አንዱ አንኳር ጉዳይ ከኤምቢኤስ ጋር 1 ሳንቲም የገንዘብ ግንኙነት አልነበረም በፍጹም። ኦኬ እሺ፣ ወደ እንትኑ እንምጣና አሁን ከገንዘቡም ባሻገር አሁን ይሄ የትምህርቱ ግብረ ሰዶማዊነትን አልሶ ወደ ኢትዮጵያ ለማስገባት የታሰበ ነው ከነሱ ጋር ግንኙነት ማድረጉ የሚለውን እነዚህ ግለሰቦችም ሆነው የተለያዩ ማህበራዊ ሚዲያዎች ካራገቡት በኋላ በመግለጫችሁ ላይ እንግዲህ ከአናባፕቲስት ሴሚናሪ ጋር ያላችሁን ግንኙነት ማቋረጣችሁን እናንተም በመግለጫ ያሳውቃችኋልና እነሱ እንደሚሉት የኛ ጩኸቶች ውጤት ነው። ስለዚህ ለምንድን ነው ትክክል አይደላችሁ የምትሉን? ይኸው ውጤት አምጥተናል እያሉ ነው። ያ እንግዲህ እሰየው እንኳን ተሳካላችሁ። እኛም መመስገን ያለብን እንደሱ ከሆነ እኛም ሰምተን ህዝቡ የሚለውን ሰምተን ታጥፈን መወሰናችን መመስገን ያለበት መወቀስ አልነበረም። አዎ፣ ግን ከዛ ጋር አብረው ደግሞ ይቅርታ መጠየቅ ነበረባችሁ። ማለት በእነሱ ጥያቄ ውሳኔ ወሰናችሁ ከሆነ ተሳስተን ነበር ብላችሁ ይቅርታ መጠየቅ ነበረባችሁ። ወደ እሱ ልመጣለን። ግን እንደሱ እንዳልሆነ የሚያሳዩት ቅድም የጀመርኩት ጉዳይ ነው። ማለት ስንጀምርም የጀመርነው ዛሬ አይደለም። ከኤምቢኤስ ጋር ትምህርት መተላለፍ የተጀመረው የቆየ ነው። ታሪካዊ ግንኙነት ነበረን። ሁለትም አሁን የጀመርነው ሳይሆን የኮርት የሚባለው የአናባፕቲስት ወይም ማትጋ የሚባለውን የጀመርነው 2019 ነው። እኛ ከመምጣታችን በፊት የተጀመረ ነው። የተጀመረው እነሱ ሰዎች ትክክል አይደሉም ለመኮነን ሳይሆን የእኛም ፍላጎት ለማሟላት ከዚህ የምንማረው ነገር ካለ ተብሎ ነው የተጀመረው። ስለዚህ በዚህ መንገድ ሲጀመር ምን ጥፋት መጣ፣ ምን ቤተ እምነታችን ላይ ምን አመጣ የሚለው ነው መታየት ያለበት። እንግዲህ አሁን እንደ ጀብድ የሚታየው እኛ ከፈረንጆች ጋር አንሰራም፣ እኛ ከእንትን ጋር አንሰራም የሚባልም ፉከራ ይሰምቻለሁ። ይሄ ውሸት ነው። ማለት መናገር ላያስፈልግ ይችላል። ግን አንድም አካል በራሱ ቆሞ በራሱን ችሎ የሚንቀሳቀስ የለም። ነገር ግን እኛም ብንሆን ከሌሎች አካላት ጋር እንሰራለን። ከእሴታችን ጋር የሚጋጭ ከሆነ ግን አንደራደርም። ለምሳሌ አሁን የሚነሳው እነዚህ ፕሬዚዳንትና ይሄ ፕሪንሲፓል እየሰሙና እያወቁ 2022 ላይ እንደገና ተፈራርመዋል። ልክ ነው፣ ተፈራርመናል። ለምን የተፈራረምነው? በሁለት ምክንያት። አንደኛ ሁለቱም እዛም ያለው ፕሬዚዳንት እዚህም ያለው ፕሪንሲፓል አዲስ በመሆናቸው ይሄንኑ ጉዳይ የነበረውን ሳንጨምር ሳንቀንስ ያንኑን ጉድ ጀስቸር ማለት አብሮነታችን አብረን መስራታችን ለማሳየት ነው የተፈራረመው። አዲስ ነገር አይደለም፣ ያው ነው ፍርማው ማለት ነው። ታዲያ በእናንተ ኮንቴክስት መቼ ነው ያወቃችሁት እነዚህ ሰዎች? እሱን ልመጣለን። ይሄ የተደረገው 2022 ሜይ 14 ነው። ያኛው መቼ ነው? ሜይ 14 እንዳጋጣሚ ሆነው 2019 የመጀመሪያው ፍርማ። ሁለተኛው ፍርማ መቼ ነው? ሜይ 14 2022 በፈረንጆቹ አቆጣጠር ነው። ይሄ ሲሆን ውስጥ ለውስጥ አንዳንድ የሚወሩ ነገሮች ነበሩ። እነዚህ የሚወሩትን ነገሮች ለማጥራት የሚሆን ተንጀብል የሆነ ነገር ለማግኘት ስራዎች እየሰራን ነበር። በዚያ በኩል እየሰራን እኛ ግን ሰው ትከሻ ላይ ተንጠልጥለን እስከ መቼ ነው የምንቀጥለው? ይሄንን አርግ፣ ይሄንን አታርግ፣ ይሄንን ላክ፣ ይሄንን አትላክ ከምንል እየወደቅን በራሳችን ለምን አንማርም ብለን የማስተርስ ፕሮግራም በስትራቴጂክ ፕላኒንግ አስቀምጠን ጀመርን። መቼ? የዛሬ 3 ዓመት። ስለዚህ ሎጂካሊ በጉድ ኮንሽስ የሚያስብ ሰው ከኤምቢኤስ ጋር ያቋረጥ ነው ዛሬ ሳይሆን የዛሬ 3 ዓመት ነው። መቼ? የዛሬ 3 ዓመት
በማስተርስ ደረጃ በአማርኛ ስንጀምር፣ በማስተር ደረጃ በኦሮምኛ ስንጀምር፣ በማስተርስ ደረጃ በአማርኛ ስንጀምር፣ በእንግሊዝኛ ስንጀምር፣ በእነዚህ ሶስቱ ቋንቋዎች በማስተር ስንጀምር ስንል ከዚህ ወጥተናል ማለት ነው። ምክንያቱም ዓላማችን ኤምቢኤስ እንዲህ ተተክሎ የራሱን ተቋም ፈጥሮ የራሱን ዲግሪ እንዲሰጥ አልነበረም። እኛም ከዚህ የምንማረው ነገር ይኖራል። የእኛ ተማሪዎች ናቸው የሚማሩት። ሲማሩ ግን ከእሴታችን ጋር የሚጣረስ ነገር መሆን የለበትም ብለን ይሄ በእንዲህ እንዳለ የሜኖናይት ዩኤስኤ የሚባል እንግዲህ ሜኖናይቶች ብዙ ናቸው። ሜኖናይት ዩኤስኤ የሚለውን ወደኋላ ታሪኩን ባነሳልህ ጥሩ ነው የሚሆነው። ሜኖናይት ዩኤስኤ የሚባለው ሜኖናይት ቸርች የሚባል አለ በአሜሪካን ሀገር ከአውሮፓ ፈልሶ የመጡ ሜኖናይት ጀነራል ኮንፈረንስ ደግሞ የሚባል አለ። ሌላ ሁለት ክንፍ ነበራቸው። እነዚህ ሁለት ክንፎች 2002 ላይ አሜሪካን ሀገር ኖረን በስደት ሀገር ኖረን አንድ ቋንቋ እየተነጋገርን ከሌላ ሀገርን ብንመጣ ለምንድን ነው አንድ ላይ አብረን ህብረት የማንፈጥረው ብለው 2002 ላይ ህብረት ፈጠሩ። ህብረቱ ምን ይባላል? ሜኖናይት ዩኤስኤ ይባላል። ግማሹ አክራሪ ነው፣ ግማሹ ለዘብተኛ ነበር ሲቀላቀሉ። በኋላ ግን ውስጥ ለውስጥ አንዳንድ ነገሮች ሳይመቻቸው ሲቀር ክፍፍል ተፈጠረ። ክፍፍሉ 2015 በፈረንጆቹ አቆጣጠር ጀመረ። 2018 19 ላይ በቃ ተለያዩ ማለት ነው። በተለይ የተለያዩት ለእኛ ሚሽነሪ ሆኖ ከመጡ ሰዎች ያሉባቸው ላንካስተር ሜኖናይት ኮንፈረንስ የሚባለው ከሜኖናይት ዩኤስኤ ተለይቶ ወጣ። እሱ ብቻ ሳይሆን ኢቫና የሚባለው ተለይቶ ወጣ። ሌሎችም ተለይቶ እየወጡ ነው። አሁን 4 አውቃለሁ ተለይቶ ከዛ ይወጡ ማለት ነው። ለምንድን ነው ተለይቶ የወጡት? የግብረ ሰዶማዊነትን ጉዳይ እንደ ማንኛውም አባል እንቀበላለን የሚል አንድምታ የሚያሳዩ በመሆናቸው ገና ሳይወስኑ ነው የወጡት እነሱ። ነገር ግን ሜኖናይት የወጡት ናቸው የሚያሳዩት ወይስ የቀሩት ይሄን አቋም ማራመድ ሲጀምሩ ተው አሏቸው፣ እምቢ አሏቸው። ይሄን ነገር ትክክል አይደለም አሏቸው፣ እምቢ አሏቸው። አይ ይሄንንማ አንቀበልም ብለው ወጡ ማለት ነው። ሲወጡ የቀሩ ሰዎች 2022 ሜይ 29 ልብ በል እንግዲህ ሜይ 14 2022 እዚህ ተፈራረሙ። ሜይ 29 2022 በዛው ዓመት እነዛ ደግሞ ኦፊሻሊ በሚዲያ ወጥተው እኛ ግብረ ሰዶማዊ የሆኑ አባሎቻችንን እንደ አባል እንቆጥራለን፣ ማንንም በዚህ ምክንያት መኮንን አንችልም፣ ይሄ ጉዳይ እንዲህና እንዲህ ነው ብለው መስበክ ጀመሩ ማለት ነው። ይሄ ኦፊሻል የወጣበት ጊዜ ነው። ስለዚህ 10 ቀንም 15 ቀንም ቢሆን ይሄ ከመታወቁ በፊት ነው ይሄ ፍርማ የተደረገው ማለት ነው። ከዚያ በኋላስ 2022 ይሄንን ከወሰኑ በኋላ እኛ 2023 በአካል ትምህርት ቤቱ ጋር ሄደን ሌላ ስራ ጉዳይ ሄደን ይሄ ጉዳይ እንግዲህ ትምህርት ቤቱ አሁን የሜኖናይት ዩኤስኤ ንብረት ወይም ሀብት ስለሆነ እንጂ ትምህርት ቤቱ ላይ ዌብሳይታቸውም ላይ ምንም ነገር አልተቀየረም። ለዘብተኛ ናቸው። አሁን እንደ ማንኛውም የአሜሪካ ትምህርት ቤቶች ለዘብተኛ ናቸው። ነገር ግን ግብረ ሰዶማዊነትን እቀበላለሁም እቃወማለሁም የሚል አልነበረም እስከ 2023 አጋማሽ ድረስ። ለዘብተኛ ናቸው ማለት ይሄው እንግዲህ ለዘብተኛ ስልህ ለምሳሌ አሁን ሊበራል ቴዎሎጂ የሚያስተምሩ ሰዎች የትም ቦታ አለ ማለት መጽሐፎች አሉ ለዚህ የሚያስተምሩ። ይሄ እነሱ እንደዚህ ይላሉ፣ እኛ ግን እንደዚህ ምናምን ትላለህ። ይሄ ግን እኮ ኃጢአት ነው። ለዘብተኝነት እኮ አይደለም ግብረ ሰዶማዊነት ኃጢአት ነው። መጽሐፍ ቅዱስ በግልጽ ቋንቋ የሚናገር ለዘብተኛ የሆኑ ቤተክርስቲያናት ናቸው አለ እነዚህን የሚቀበሉት። እንግዲህ ለዘብተኛ የሚባለው በአስተምሮ ለዘብተኛ መሆን፣ ጸሎት ላይ ለዘብተኛ መሆን፣ አክረረ አለመያዝ፣ አጥብቀ አለመያዝና ኃጢአትን ኃጢአት አይደለም ብለህ ማለት የተለያዩ ነገሮች ናቸው። ወደዛ ይገፋል ወይ? አዎ ሊገፋ ይችላል። አንዱም እሱ ሊሆን ይችላል ምክንያቱም። ነገር ግን ግብረ ሰዶማዊነትን መቀበል ኃጢአት ለዘብተኛ የሚባል ብቻ አይደለም። ስለዚህ ትምህርት ቤቱ ጋር ሲሄደን ይኸውላችሁ የእኛ አቋም ግልጽ ነው። ከሜኖናይቶች ጋር የምንሰራው ቫሊዋችንን ጠብቀን ነው፣ ድንበራችንን ጠብቀን ነው። በነገራችን ላይ እዚሁ አጋጣሚ ሜኖናይት ከሚባል ተቋም 0.5 ሳንቲም ለወንጌል ስርጭት ይሁን ለደሞዝ ይሁን ለምናምን የምንቀበለው ገንዘብ የለም። ታዲያ ምንድን ነው የምትሰሩት? ምንድን ነው የሚያደርጉት? እንግዲህ ምን መሰለህ አሁን ሰው ሜኖናይት የሚባል ቤተክርስቲያኒቷን ለመመስረት አስተዋጽኦ ስላደረጉ በገንዘብም እንደሚረዱ ነው አስቡ የሚደረገው። ሜኖናይቶች በባህሪያቸው በተቋም አይደለም ገንዘብ የሚሰጡት፣ በግል ደረጃ ነው። በተቋም ደረጃ የሚሰጠው ማን ነው? ሜኖናይት ሴንትራል ኮሚቴ የሚባል ልማት ላይ የሚሰራ እዚህም ሀገር ቢሮ ያለው
ከኛ ሳይሆን ከመንግስት ጋር የሚሰራ አለ። እሱ በተቋም ደረጃ ያለ ነው። ከዚያ ውጭ ግን በተቋም ደረጃ የሚሰጥ ባህልም አልነበራቸውም። በግል ሲሉ በግል ስል ምን ማለት ነው? ለምሳሌ አንተ ባለሀብት ልትሆን ይችላል። የኤምኬሲን ጉዳይ የኤምኬሲ ኮሌጅን ጉዳይ አስረድቼ ትምህርት ያስፈልጋል፣ ለተማሪዎቹ ስኮላርሺፕ ይሄን ያክል ያስፈልጋል፣ ለቢልዲንግ ይሄን ያክል ያስፈልጋል ብዬ ካልኩ የኤምኬሲ ፍሬንድ ሆነ የኒውስሌተራችን ትቀበላለህ፣ ጥያቄ ትጠይቃለህ። በዚህ መንገድ ነው ፈንድሬዝ የምናደርገው እንጂ ተቋም ጋር ሄደን ከተቋማችሁ ከበጀታችሁ ይሄን ያክል ስጡን የምንለው ከመኖናይት ሰርክል ምንም የለም። ይሄ ከኔ ብቻ ሳይሆን ላለፉት 40-30 ዓመታት ምንም አይነት ነገር መኖናይት ከሚባል ኢቨን ከአክራሪዎቹ የምንቀበላቸው ለራሳቸው ስልጠና ሲመጡ $5,000 ምናምን ካልሆነ ከምናምናቸው አክራሪማ ወግ አጥባቂ ከሚባሉ ጭምር ማለት ነው። ወደ ጀመርኩ ልሂድልህ። ስለዚህ 2023 አጋማሽ ላይ ሰሚናሪው ምን ይላል? አናባቢስ መኖናይት ቢብሊካል ሰሚናሪው እኛ ኢንክሉሲቭ ነን፣ ዲስክሪሚኔት አናደርግም፣ ግብረሰዶማዊ ይሁን ለስቢያንም ይሁን ጥቁርም ይሁን ምናምንም ይሁን ተማሪን ሁሉ እንቀበላለን አለ። እንግዲህ ይሄ ግፊቱ ከየት ነው የመጣው? ከሚያስተዳድረው አካል ከመኖናይት ዩኤስኤ የመጣ ግፊት ነው ብለን ነው የምናስበው። ኦኬ አሁን እንግዲህ ፓርትነራችንን ስንጀምር ይሄ ጉዳይ አልነበረም። አሁን ግን እየተማሩ ያሉ ተማሪዎቻችን አሉ። ይህንንም እናንተ በግልጽ ቋንቋ በዌብሳይታችሁ ላይ እንደዚህ ጨምራችኋል። የሚላኩ አስተማሪዎች እና መምህራን ማናቸውም ይሁኑ ይህንን ጉዳይ የማይደግፉ እውነተኛ አስተምሮ የሚያስተምሩ ትክክለኛ ክርስቲያን የሆኑ ሰዎች ብቻ ናቸው እኛ ጋር መላክ የሚችሉት ብለን በቃል ነገር ናቸው። ነገር ግን ይህንን ብቻ መናገር ሳይሆን ቅድም እንዳልኩት የራሳችንን ደግሞ የትምህርት ጉዳይ ጉልበት ሆነን ይሄ ጉዳይ የሆነ ሲመጣ እኛ ጉልበት ሆነን ለተማሪዎቻችንም ነገርን፣ ለስታፍም ነገርን፣ እንግዲህ በእኛ ዙሪያ ያሉትን ነገር ናቸው። በዚያ አግባብ እንደምናቆም ግልጽ ነበር። አሁን 30 ወይም 25 የሚሆኑ ተመርቋል በዚህ ፕሮግራም። እኔ ማን እንደሆኑ በአካል በስም አሁን አላቃቸውም። እዚህ ሲመጡ ምናለን? እዚህ የሚመጡ አስተማሪዎች በአንድም በሌላ ምክንያት ስለ ገብረ ሶዶማዊነትም ይሁን ስለ ሂውማን ሴክሹዋሊቲ በሚባል ጀነራል ነገር አንስተው የውይይት አጀንዳ የጥያቄ መልስ የሚያደርጉ ከሆነ እኛንን ዲፖርት እንዲደረጉ ምንም ጥያቄ አንጠይቅም ብለናላቸው። ስለዚህ በዚሁ አጋጣሚ መታወቅ ያለበት ኤምቢኤስ ኢንክሉሲቭ ነኝ ስላለ እዚያ የሚያስተምሩ አስተማሪዎችና ሰራተኞች ሁሉ ግብረ ሰዶማዊን ይደግፋሉ ማለት አንችልም። የሚደግፉ አሉ፣ ያልሆኑ አሉ፣ የሚቃወሙ አሉ፣ እዛው የሚኖሩ አሉ። ይሄንን ስናነሳ በአጠቃላይ አሜሪካ ውስጥ ህግ ነው እኮ ግብረ ሰዶማዊነት ህግ ሆኗል። አሁን አዲሱ ፕሬዝዳንት ከመጡ በኋላ ጾታ ምንድነው ጋብቻ በሁለት ጾታ ብቻ ነው ያሉት ማለታቸው እንጂ በቀደመው አመራር እኮ ህግ ሆኗል። ስለዚህ በየትኛውም ትምህርት ቤት ውስጥ ኢንክሉሲቭ ማለት ከባድ ነገር አይደለም ለነሱ ማለት ነው። ለኛ ግን ከባድ ነገር ነበር። ስለዚህ እዚህ የመጡ አስተማሪዎች በአንድም በሌላ ምክንያት ይሄንን ጉዳይ አላነሱም፣ ሊያነሱም አይችሉም ነበር። በዚህ መንገድ ተጠንቅቀን እየሄድን የራሳችንን ጀምረን 100 ሰው ያስመረቅንበት ምክንያት ገና ምንም ጥያቄ ሳይነሳ የዛሬ 3 ዓመት ነው ያቋረጥ ነው። ኦፊሻሊ ግን አሁን ስንሄድ 2026 ይሁን ወይም 25 ስንሄድ እንግዲህ ላለፉት 40 ዓመታት ወይም 50 ዓመታት አብሬ ስራ የነበረን ድርጅት አቁሜያለሁ አቋርጫለሁ ብለህ አትሄድም። አሰራር አለ፣ አመራር አለ፣ አደራረግ አለ። ይሄንን ፌስቡክ ላይ ወጥተን አቁመናል ብለን አናውጅም። ሂደቱን ጠብቀን ነው የምንሰራው። ስለዚህ በዚህ መንገድ እዚህ ባሉት ሰዎች ዘንድ እንደምናቆም እርግጠኛ ነን። እናቆማለን፣ እንደምናቆም እነሱም ያውቃሉ። ምንም ግልጽ። ምክንያቱም 2 ማስተርስ እንኳን አንድ ትምህርት ቤት አይሆንም። ቤት እንደማከራየት እንጂ ገንዘብ አንቀበልም። የእኛን ተማሪዎች ስለሚያስተምሩ ብቻ ነው እኮ ከነሱ ጋር የተፈራረመው። ኦኬ፣ እንደዛ ከሆነ ደግሞ በአሁን በመጨረሻ በሄዳችሁ ጊዜ በቨርጂኒያ ኮሚኒቲ ሜኖናይት ቤተክርስቲያን የገንዘብ ማሰባሰብ አድርገዋል። ያ ደግሞ ያ ቤተክርስቲያን በግብረ ሰዶማዊነት የሚታወቅ ነው እና እንዴት እዛ ቦታ ሄዳችሁ ተገኝታችሁ እንደዛ ላይ ቤተክርስቲያን ገንዘብ ትሰበስባለች የሚልም ጥያቄ መጥቷል። እሱም አንድ አንኳር ጉዳይ ነው። እንግዲህ እሱም ታሪክ አለው። እንግዲህ ከዚህ ስንነሳ እዛ ያሉ በቤተክርስቲያናችን እውቅና ተሰጥቶት የሚሰራ ቦርድ አለ። ኤምኬ ኮሌጅ ሊንክ ቦርድ የሚባል ፈረንጆችም አበሾችም ያሉበት
በአስተምሯቸው በህይወታቸው የምናምናቸው ክርስቶስን በግል እና በህብረት የሚያመልኩ የእኛን አስተምሮና ቫሉ የሚቀበሉ ሰዎች ያሉበት ሰዎች ናቸው ይህንን የሚሰሩት። ላለፉት 30 ዓመታት እነዚህ ሲሰሩ የነበሩ ናቸው። በነገራችን ላይ እዛ ላይ አንድ የኢትዮጵያዊ ግለሰብ ስም ተጠቅሷል እና ይህንን ያገናኘው ወይም ይህን የሚሰራው እዛ ሆነው ገሌ ነው ተብሎ ስሙ መጥቀስ ስላልፈልጉ ነው። ሄኖክ የሚባለው አይደለም፣ እሱ አይደለም። እኔ ሄኖክን በደንብ ያወቅኩት እንደውም እዛ ሂጅ እዚህ እንደውም 1 ቀንና ከ2 ቀን በላይ አላውቀውም። ሄኖክ የኤምቢኤስ ሰራተኛ ነው። ተማሪ በእኛ ሳይሆን በራሱ ሄደ ነው። እዛ ተምሮ ጨርሶ እዛው ሰራተኛ ሆኖ የቀጠለ ነው። ከኛ ጋር ፈጽሞ ግንኙነት ማለት። ስሙ ለምን ተነሳ? ስሙ የተነሳው በብዙ መንገድ ነው። በደንብ የሚያውቁት አብሮ የኖሩ አብሮ የሰሩ አብሮ የበሉ አብሮ የጠጡ ሰዎች እዚህ ሙቭመንት ውስጥ አብሮ ስለነበሩ እንግዲህ በብዙ መንገድ ተነስተዋል። አሁን እዛ ውስጥ መግባት አልፈለግም። ነገር ግን ሄኖክ የሚባለው ሰው የኤምቢኤስ ሰራተኛ ነው። የዚህ ፕሮግራም አፍሪካ ውስጥም ኤዥያ ውስጥም አላቸው እነዚህ ትምህርት ቤት። ይሄንን ፕሮግራም ፋሲሊቴት የሚያደርግላቸው ሰው ፋሲሊቴት ያደርጋል እንጂ በቤተ ክርስቲያን ላይ የሊንክ ቦርዱም አባል አይደለም፣ አካልም አይደለም። እኛንም ሊያዘንም ሊመራንም የሚችልበት መንገድ የለም። በነገራችን ላይ ልጁም እንደዚህ እንዳደለ ይህንን ማድረግ ስልጣን እንዳሌለው ፈጽሞ እኛ ስንሄድ በተለይ 2003 ስንሄድ በራሱ ወጪ በራሱ መኪና ከቦታ ቦታ ወስዶናል። ይሄ ደግሞ በኢትዮጵያዊነቱ እንጂ በመሰረተ ክርስቶስ የቀድሞ አባልነቱ እንጂ የመሰረተ ክርስቶስ ቤተክርስቲያን አመራርን በራሱ መንገድ እንደ ግለሰብ ግን ይሄ ሰው ከግብረ ሰዶም ጋር የሚያገናኘው ነገር አለ? በፍጹም ማለት 2 ልጅ ያለው ከሚስቱ ጋር አብሮ የሚኖር ግብረ ሰዶማዊ ነው ማለት አይከብድም። ግን እንደዛ ሲባል ሰምተዋል? ሰምቻለሁ። ኧረ ብዙ ነገር ማለት 2 ጨቅላ ሕፃናቶች አሉ። 2 ጨቅላ ሕፃናቶች ፊት ለፊት አድርገው እንትና ግብረ ሰዶማዊ ነው ብሎ ሲናገሩ እኮ እኔ በጣም ተሸማቅቄያለሁ፣ በጣም አዝኛለሁ፣ አልቅሻለሁ። ማለት እሱ ውስጥ ገብቼ አሁን ብዙ ነገር መናገር አልፈልግም። ይሄ ልጅ ግን እንደ ማንኛውም ኢትዮጵያዊ ይሄ ብቻ እኮ አይደለም የረዳን። እዛ ስንሄድ እኛ መንዳት ስለማንችል አለሳዘር ዋይስ መኪና የኢንተርናሽናል ድራይቪንግ ላይሰንስ ካለለ በስተቀር ብዙ ሰዎች እኮ ረድቶናል። ይሄ ዩኒክ የሆነበት የራሱ መስመር አለው። እሱ ከግል ጉዳይ የሚገናኝ የግል ጥላቻ፣ የግል ጠብ፣ የግል ምናምን ስላለው እሱ እዛ ውስጥ መግባት አልፈለግም። ነገር ግን ሄኖክ ታደሰ መኮንን የሚባል ከኛ ጋር ምንም ግንኙነት የለውም እና ወደ ቨርጂኒያውን ማለት ነው። ወደ ቨርጂኒያው እንግዲህ እነዚህ ሰዎች መጀመሪያ ሜሪላንድ፣ ከዛ በኋላ ቨርጂኒያ፣ ከዛ በኋላ ፔንሰልቬኒያ፣ ከዛ በኋላ ኢንዲያና፣ ከዛ በኋላ ኦሃዮ የሚባሉ 5 ግዛቶችን ይሄንን ፋሲሊቴት የሚያደርጉ ሰዎችን አዘጋጅተናልና እዚህ ቦታ ነው የምትሄዱት ብሎ ነው የጠሩን። ሲጠሩን እስከ ዛሬም ድረስ ከኛም በፊት የነበሩ ሰዎች ተመሳሳይ ነው ሲሰሩ የነበሩ። ቦርዱ በፕሬዝዳንቱ በኩል ደብዳቤ ያደረሰን። ሜሪላንድ ሲሆን የሚያስተባብር አለ፣ ቨርጂኒያ ሲሆን የሚያስተባብር አለ፣ ፔንሰልቬኒያ ሲሆን የሚያስተባብር አለ፣ ኦሃዮም ኢንዲያና የሚያስተባብር የኤምኬ ፍሬንድስ የሚባሉ አሉ። ቅድም እንዳልኩ በስም የሚታወቁ እስከዛሬ ሲረዱ የነበሩ ፋሲሊቴት የሚያደርጉ ሰዎች ያሏቸው አሉ። ሜሪላንድ ቆይተን ቨርጂኒያ ሄደን ከ2 ነው ከ3 ቀን በኋላ ሄደን አደርን። በነጋታው ማታ ነው ፈንድሬዝ የምናደርገው። ፈንድሬዝ ከማድረጋችን በፊት ቅድም እንዳልኩ በአካል የሚታወቁ ሰዎችን እኛ አንዳንዶቹን እናውቃቸዋለን። አንዳንዶቹን እኮ ያሉት የት መሰለ የማገገሚያ አይደለም የነርሲንግ ሆም አርጅተው የነርሲንግ ሆም የሚሉት አላቸው ሲያረጁ ሰዎች የሚቀመጡበት ማለት ነው። እዛ ውስጥ ያሉትን እዛ ጠይቀን፣ ጡረታ የወጡትን ደግሞ በቤት ያሉትን ደግሞ በቤታቸው ጠይቀን፣ መምጣት የሚችሉትን ደግሞ በስራ ቦታቸው ጠይቀን ማታ እንዲመጡና እኛ ሪፖርት እንዲሰሙ የእኛን ህንፃ ጉዳይ እንዲሰሙ እና ጓደኞቻቸውንም የምናምናቸውን ሰዎች እንዲጠሩ ጋብዘን አንድ ተቋም ጎራ አለን። ተቋሙ ሚሽን የሚሰራ ነው። ሰውየውን ስለማውቀው ጉዳዩን ነገርናቸው እና እኛ የምንለውን ስማ ፈንድሬዝ ልናደርግ ነው የመጣ ነው ብለናል። ይሄንን ስናደርግ ቨርጂኒያ እንደምናደርግ እንጂ ሃሪሰንበርግ ከተማ እንደምናደርግ እንጂ የት ቦታ የት ቤት እንደምናደርግ ከዚህ በፊትም ጠይቀን አናውቅም። ከኛ በፊትም የነበሩ ሰዎች ጠይቀው አያውቁም። ምክንያቱም ዊዝ ትረስት ነው የምናደርገው። ከዛ በኋላ እሱ ምን አለ፣ እኔ መምጣት አልችልም፣ ሌላ ፕሮግራም አለኝ። የእኔ ፓርትነሮች ግን ለዚህ ህንፃ ግንባታ ማዋጣት የሚችሉ ከሆነ እነግርላችኋለሁ አለን። ከዚህ ተለያየን። ራታችንን በልተን
ወደ ግብዣው ቦታ ሄድን ማለት ነው። ግብዣ ቦታ ሄድን። በሩ ቁልፍ ነበር። ቁልፉን የተረከበው እኛን ይነዳን የነበረ ፈረንጅ ነው። ቁልፉን ከፈረንጆቹ ተቀብሎ ከባለ ቸርቾቹ ከባለቤት ኮሚኒቲ ምንና ቸርች ተቀብሎ ከፍተን ነው የገባን። ከፍተን ገብተን የሚጸልዩበት የሚያመልኩበት ቦታ ሳይሆን ምግብና ሻይ የሚበሉበት ቦታ ወንበር ዘርግተን ለኤልሲዲ የሚሆነውን ነገር አዘጋጅተን ሰዎችን ዌልካም እያለን ጋበዝ ናቸው። መግለጫ ከሰጠን በኋላ ራት አበላናቸው። የሚያዋጡትን አዋጡ፣ ፕሌጅ የሚያደርጉትን ፕሌጅ አደረጉ። ስለዚህ የተጠቀምነው አንደኛ ጸሎት ቤቱ የማን እንደሆነም አናውቅም። ሲጀምር ወደ ቀደመው ልጨርስልህና ይሄ ሰውዬ ምን አደረገ? በፌስቡክ ላይ ፖስት አደረገ። ያ ፌስቡክ በሌሎች አካላት ሼር ተደረገ። የት የሚል ኮሚኒቲ ሜኖናይት ቸርች ይደረጋሉ። እኔም ሼር አድርጌያለሁ ይመስለኛል፣ ትዝ አይለኝም። ይሄ ሲሆን እኛ አደረግን፣ ወጣን። ስንወጣም ጠረጴዛዎቹን መልሰን ቤቱን ቆልፈን ነው የወጣን። የዛ ቤተክርስቲያን አባላትም መሪዎችም አልተገኙም። አዳራሹን ነው የተጠቀምነው። ባለማወቅ ማለት ነው፣ ባለማወቅ። ከዚያ በኋላ ከ2 ቀን በኋላ ፔንሰልቬኒያ ከሄድን በኋላ አንድ የምናውቀው ሰው እነዚህ መሪዎች ፔንሰልቬኒያ ምን ይሰራሉ? ለምንድነው እዛ የሄዱት? እነንትና እኮ ግብረ ሰዶማዊ ናቸው፣ ምንድነው የሚሰሩት ብሎ ፖስት አደረገ። ይሄ ሰውዬ ምን ሆኖ ነው? አገልጋይ ነው፣ የምናውቀው ነው። ምን ሆኖ ነው ብዬ ሳይ እንደገና ኮሚኒቲ ሜኖና፣ እሱን ደግሞ ድሊት ተደረገ ወዲያው። ኮሚኒቲ ሜኖናይት ቸርች ዌልካሚንግ ቸርች ናት፣ ዲስክሪሚኔት የማታደርግ ቤተክርስቲያን ናት፣ ዌልካሚንግ ቸርች ናት የሚል ደግሞ ተጻፈ ፌስቡክ ላይ ማለት። በኋላ ገብቼ ሳየው ቸርቹ ምን ይላል? እኛ ዌልካሚንግ ነኝ፣ በቤተክርስቲያናችን ማንም ሰው መጥቶ በነፃነት ማምለክ ይችላል። ኤልጂቢቲኪውን እንቀበላለን አይልም ፊት ለፊት። ግን ይሄም ማለት ያ ማለት ስለሆነ በኋላ እኔ በጣም ደነገጥኩ እና በኋላ ፕሬዝዳንቱ ጋር ደወልኩ። እንዴ ለምንድን ነው እዛ የወሰዳችሁን? ቦታ ጠፍቶ ነው ወይ? በነገራችን ላይ ሆቴል እናረጋለን፣ ካፍቴሪያ ውስጥ እናረጋለን፣ አንዳንድ ቦታ ደግሞ በተገኘው ቦታ ሁሉ እናረጋለን። ምክንያቱም ሰዎች ሲሰበሰቡ የሚችሉበት ቦታ የት ነው ብለን ነው እንጂ የምናየው ምንጠራቸው የምናውቃቸውን የምናነጋግራቸው የምናውቃቸውን፣ ቦታው ላይ ግን ጉዳይ ቁም ሰተንም አናውቅም። በኋላ ይቅርታ እኔ በደንብ በዚህ ልክ ስላላየው አዳራሽ ብቻ ስለምትጠቀሙ ነው በዚህ ጉዳይ ላይ ብዙም ትኩረት ሰጥቼ ያልነገርኳችሁ አለን። በቃ ለማንኛውም ብናቅ ኖሮ አናረግም ነበር። አሁን ግን ከተደረገ በኋላ የምናደርገው ነገር የለም። እንደ እውነቱ ግን ከኢሞሽን ወተን ከንዴት ከብስጭት እና ከክስ ወተን አዳራሽ መጠቀም ኃጢአት ነው። ግን እንደው ውዝግብ እንዳይፈጠር ይህንን ነገር ካወቃችሁ ወዲያውኑ ይቅርታ ብትጠይቁ ምን ችግር ነበር? ለምንድን ነው ይቅርታ የምንጠይቀው? ማለት ይህን ቦታ መጠቀማችን ባለማወቅ ነው። ባለማወቅም አለ እኮ ይቅርታ የሚያስጠይቅ ግን ያልነበር ማለት ይህንን ለመግለጫ ወጣችኋል። በዚህ ይኸውልህ ምን ሆነ መሰለ፣ አሁን የሆነው ነገር እዛ መሄዳችን ሲታወቅ እንደዚህ ሄደዋል ተባለ። ከዛ ቤተክርስቲያን እኛ ጥቅምት አይ ቲንክ 6 ወይም 7 አካባቢ ነን በፈረንጆቹና እኛ ከዛ በኋላ ቸርች ምን አደረገች? ከግብረ ሰዶማውያን ጋር ምንም ግንኙነት የለንም፣ ግንኙነትም አናረግም። ይሄንን በግልጽ ተናግረናል። 10 ጊዜ መናገር የለብንም። ነሐሴ 9 ላይ ተናግረናል። ከዛ ደግሞ ጥቅምት 7 ላይ ይሄው ተጠቅሶ እኛ ግንኙነት የለንም ብላ ቤተክርስቲያን መግለጫ ሰጠች። ኮሚኒቲ ሜኖናይት የሄዱበትን ምክንያት ግን መሪዎቹ ሲመጡ መግለጫ ይሰጣሉ አለች። አሁን እኮ ይቅርታ መጠየቅ ካስፈለገ ይቅርታ መጠየቅ ያለብኝ አሜሪካ በመሄድ ነው፣ አሜሪካ ምድር ላይ በመርገጤ። ምክንያቱም ሆቴል አድረናል፣ የእነሱ ባንዲራ ያለበት አድረናል፣ መኪና ውስጥ ተሳፍረናል፣ እነሱም ልብስ ለብሰው ሲሄዱ አይተናል። አሜሪካን ሀገር ወይም ይሄንን ሕግ የሚቀበልበት ሀገር ሄጄ አልነካሁም፣ አላየሁም፣ እነሱ ያሉበት ቦታ አልደረስኩም ማለት አልችልም። ይሄንን ግን ነው እንደ ቤተክርስቲያን ሲታይ አሁን የቤተ እምነት ነው የሄዳችሁበት ቦታና ያ ቤተ እምነት ደግሞ ከዚህ ጋር የተገናኘ መሆኑ ከታወቀ ማለት ሰው ሚስ አንደርስታንድ እንዳያረጋችሁ ጭምር ማለት ነው። አሁን ይሄንን እዛ ቦታ ሚስ አንደርስታንድ እንዳያረገን ማለት ሳይሆን ሚስ አንደርስታንድ እንዳያረገን ምን አለ መሰለህ እኛ የሄድነው ሳናውቅ ነው። እንዲያውም ለምስክርነት እንዲጠቅማችሁ ከፈለግን ይሄው ከዛ ያሉ ሰዎች እዛ የሚመሩን ሰዎች የጠሩን ሰዎች ደብዳቤ ሊጽፉ ይችላሉ። ኃላፊነቱን እንቀበላለን አለ እኮ ሰውዬው። ማለት ኃላፊነቱን እንቀበላለን አለ ቦርዱ።
ምክንያቱም ሳያውቁ እኛን እንደዚህ ያደረግናቸው፣ እኛም ደግሞ መተን ለአባሎቻችን በዚህ ጉዳይ እዚህ ቦታ የደረስነው በዚህ ምክንያት ነው፣ ለወደፊት ጥንቃቄ እናደርጋለን። የአሁኑ ግን ሳናውቅ እኮ የረገጥናቸው ቦታዎች አሉ ነው የምልህ፣ የገባንባቸው ቦታዎች አሉ ነው የምልህ። አሁን ገብቼ ሀሳቤን ቀየርኩ፣ ከነሱ ገንዘብ ወሰድኩ፣ ከነሱ ጋር አግሪመንት ገባው ነው ጥያቄ። አላደረግኩም ነው፣ ላደርግም አልችልም ነው። እሱ ማድረግ አይደለም። እኛ እኮ እዛ እያለን እዚህ መታችሁ ስበኩ ተብለናል። የምናውቃቸው ስለሆኑ የዚህ ኮንፈረንስ አባል ናቸው ወይስ አይደሉም የሚለውን ለይተን አይ ይቅርታ አድርጉልን አንመጣም። እኔ እኮ 6 የፈረንጆች ቸርች ሰብክ ያለው የሰበኩት ግን ከኛ አስተምሩ ጋር የሚሄዱትንና ላንካስተር መኖናይት ጋር ከሌሎቹም ጋር ከአጥባቂዎቹ ጋር የሚቆሙትን እንጂ ከሌሎቹ ጋር እምቢ እኮ ነው ያለ ፊት ለፊት። ዛሬ ብቻ ነው 2023 ላይ ኮንፈረንሳቸው ላይ እንድንገኝ እኮ ጋብዘውናል በደብዳቤ ኦፊሻል። አንገኝም ነው ያለ። ብርም እኮ ሊሰጡን እኮ የሚችሉ ሰዎች ነበሩ፣ እምቢ ነው እኮ ያለ። ስለዚህ አንዳንዱ ማለት ሌላ ነገር በውስጥ አስበህ እንዲህ ብታረግ እንዲህ ይሆን ነበር ማለት እውነት ነው። ስለጨመርኩ እኔ እንደዚህ ስላልኩ አይደለም እውነት የሚሆነው። ስለዚህ እዛ መሄዳችን ሳናውቅ ነው። ሳናውቅ በማድረጋችን ተጠያቂ ልንሆን አይገባም። ወደፊት ግን ስናደርግ ጠይቀን ሰዎችም ቢያዘጋጁ ምናምናቸውም ሰዎች ቢሆኑ እዚህ ቦታ ምንድን ነው እነዚህ ማን ናቸው ብለን እንጠይቃለን። ከዚያ ውጭ ግን እንደው ለመመጻደቅ ተብሎ የሚባሉ ነገሮች የሚጠቅሙ አይመስለኝም። የትም ቦታ ሊወስዱን ይችላሉ ብዬ አላስብም። ከዛ ይልቅ ከገንዘብ ጋር ግንኙነት አላቸው ወይ? ከአስተምሮ ጋር ግንኙነት ፈጥራቸዋል ወይ? እና ከሌላ ጉዳይ ጋር ቤተክርስቲያንን ከሚያነካካ ነገር ጉዳይ ነበራቸው ወይ ከተባለ በፍጹም ማለት ሰው እንደዚህ ስላለኝ አይደለም እንደዚህ የምናደርገው። ምክንያቱም አስተምሮ አደራረጉም እኔ እንደውም ሁሉ ጊዜ ምሳሌ የምወስደው አለ ማለት የተውኩት እኮ ሰው ስላለኝ አይደለም፣ አምኜ ነው፣ ወስኜ ነው፣ አልፈልግም ብዬ ነው። እና ከገንዘብ ጋር የሚገናኝ ቢሆን ኖሮ ገንዘብ የሚሰጡ ቢሆን ኖሮ በቸርች ደረጃ ማለት ነው ይህንን ቸርች ገንዘብ ስላላት ነው እዛ የቆሙት አውቀው ነው ልትል ትችላለህ። ከቤተ ክርስቲያን የምንቀበለው ገንዘብ የለም። ከድርጅት የምንቀበለው ገንዘብ የምናውቃቸው ላለፉት 30 ዓመታት 40 ዓመት አብረውን የሰሩ ሰዎች ነው ከዛ ገንዘብ የምንጠይቀው የሚለውን ለማሳሰብ። እሺ፣ በጣም ጥሩ። አሁን ወደ ማገባደጃው እየመጣ ነውና ይሄ በኢትዮጵያ ይደረጋል ተብሎ የነበረው ኤምቢኤስ ኮንፈረንስ ተሰርዟል። በኋላ መሰረዛችሁን አሳውቃችኋል። ለምን እንዲሰረዛችሁት? ለምሳሌ በዚህ በማህበራዊ ሚዲያ በመጣው ጫና ነው ወይስ ምን ምክንያት አግኝታችሁ ነው? ይህንን ትንሽ እንግዲህ 3 ነገሮች ናቸው የተነሱት በዚህ በማህበራዊ ሚዲያ በሚንለው ማለት ነው። አንደኛው ኮሚኒቲ መኖናይት ሄደዋል፣ ከእነሱ ጋር አብረዋል፣ ከእነሱ ጋር ተስማምተዋል፣ የቤተክርስቲያንን ጉዳይ ሸጠዋል፣ ስለዚህ መጠየቅ አለባቸው፣ የትኛውም አይነት እርምጃ ሊወሰድባቸው ይገባል የሚል ጽሁፍም አንብቤያለሁ። አይደለም ነው መልሱ። የሄድነው ቦታውን ነው፣ አዳራሹን የተጠቀምነው። አዳራሹን ስንጠቀም ደግሞ አናቅም ነበረ። እንደ ፈርስት ፕሌስ ደግሞ አዳራሹን መጠቀም ኃጢአት ሊሆንም አይችልም። ቁስ ነው የተጠቀምነው። ቁሱ ንጹህም ቆሻሻም ሊሆን አይችልም። የተጠቀምነው ግን ሳናውቅ ነው። ባውቅ ኖሮ ግን አላደርግም፣ ወደፊትም አላደርግም። አዲዮስ። ይሄ ነው መጨረሻው። ከኤምቢኤስ ጋር የነበረን ግንኙነት የዛሬ ሳይሆን ያለፉት 60 ዓመት 70 ዓመት 50 ዓመት የነበረ ግንኙነት ነበረ። አሁን ሲያስተምሩ የነበሩት ትምህርት ከስነ ጾታ ጋር የተያያዘ ሳይሆን ከስነ ታሪክ ጋር የተያያዘ የአናባፕቲስት የሜኖናይት ታሪክና ቴዎሎጂ ለማስተማር ለእኛም ተማሪዎች በአሜሪካን ሀገር ከሚሰጠው ዲግሪ ጋር እኩል የሆነ ዲግሪ እንዲያገኙ በማስተር ደረጃ እንዲሰለጥኑ የትኛውን ቦታ ሄደው ዲግሪ አለን ብሎ ከሚሉ ይልቅ በዚህ ቢማሩ ይጠቀማሉ ብለን ታስቦ ከኛ በፊት የነበሩ መሪዎች የጀመሩትና እኛም ያስቀጠልነው ጉዳይ ነው። ነገር ግን የዚህ የግብረ ሰዶማዊ ጉዳይ ጥያቄ እየሆነ ሲመጣ በዚህ መቀጠል እንዳለብን ያወቅነው 2022 አጋማሽ አካባቢ ነው። ምክንያቱም እነዚህ ቸርቾች ሲወስኑ አዝማማ ወዴት እንደሚሄድ እናውቃለን። ስለዚህ ምንድነው የወሰንነው? አቁመናል፣ ትተናል፣
ከእናንተ ጋር አግሪመንት የለንም ማለቱ አንድ ነገር ሆኖ የራሳችንን ሳንጀምር ከሰው ትከሻ ወርደን መሄጃም የለንም። ስለዚህ የራሳችንን እንጀምር ብለን የዛሬ 3 ዓመት የጀመርነው ተማሪ ነው 100 ተማሪ ያስመረቅነው እንጂ የሶሻል ሚዲያ ዘመቻ ከተጀመረ እኮ ቢሆን አንድ ኮርስም አንጨርስም። ይሄ ኮንፈረንሱ ነው በመጨረሻ ገባኝ። ወደዛ ልመጣለን። 3 ነገር ስለሆነ ያለ ኤምቢኤሱ በዚህ ተቋጭቷል። ስለዚህ ኤምቢኤስ አሁንም አልተቋጨም፣ እንደዚህ አልሆነም፣ እስቲ ያሳየኝ። እንግዲህ አንዳንድ ጊዜ ገደብንም ልክን ማወቅ ያስፈልጋል። አሰራር ሌላ ነው፣ አመራር ሌላ ነው፣ መብት መጠየቅ ደግሞ ሌላ ጉዳይ። አሁን ለምሳሌ የሚባለው ነገር ምንድነው? በቢኤስ ቢያስተምሩ በማስተርስ አንቀጥልም ስንል በቢኤስ ቢያስተምሩ መጽሐፍትስ መዋዋስ ቢኖር የሚሉ ሰዎች አሉ። አንደኛ በቢኤ አስተምሮ ማያውቅ መጽሐፍት ደግሞ የኤምቢኤስ ሳይሆን የሊበራል የሆኑ መጽሐፍቶች አሉ። እኛ ጋር ድሮ እኮ በደርግ ጊዜ የማርክሲዝም ሌኒኒዝም እናጠና ነበር። ደስ ብሎን የማርክሲዝም ሌኒኒዝም አስተምሮ አካል ለመሆን ሳይሆን በተቃራኒው አባላትን ለማስተማር እንዲጠቅመን ማለት ነው። ስለዚህ ትምህርት ቤት ከፍተን ይሄ መጽሐፍ ልክ ነው፣ ይሄ መጽሐፍ ልክ አይደለም ምንለው እንደተጠበቀ ሆኖ ነገር ግን ደግሞ በውስን ፓራሜትር የነፃነትም ደግሞ አለ፣ የአካዳሚክ ነፃነት። ወደ መጨረሻው ስመጣ አንዱ ሶስተኛ የተነሳው ሜኖናይት ወርልድ ኮንፈረንስ የሚባል ተቋም አለ። ሜኖናይት ወርልድ ኮንፈረንስ የሚባለው በሜኖናይት ስም ወይም በአባላት ስም በዓለም አቀፍ ደረጃ በጋራ የመሰረቱት ህብረት ነው። ይሄ ህብረት ላለፉት 100 ዓመታት የተለያየ ቦታዎች ኮንፈረንሱን ያደርጋል በየ6 ዓመቱ። ስለዚህ መሰረተ ክርስቶስ ቤተክርስቲያን 1970ዎቹ በፈረንጅ አቆጣጠር አባል የሆነችበት ህብረት ነው ወይም ተቋም። የኛ መሪዎች ሊቀመንበርነትም በምክትል ሊቀመንበርነትም በተለያዩ ኮሚቴዎችም ተሳታፊ ሆነው አገልግሏል በዚህ ጉዳይ ውስጥ። ነገር ግን አሁን እኔ ወደ አመራር የመጣሁት 2012 ነው መጨረሻ ነሐሴ አካባቢ ወይም መስከረም ላይ። እኔ ከመምጣትን በፊት ከኔ ቀደም በነበሩ መሪዎች በነበሩ ጊዜ እነዚህ የሜኖናይት ወርልድ ኮንፈረንስ ኃላፊዎች መጥተው እዚህ እንደሚደረግ ቦታውን አይተው ሁኔታውን አይተው ማህበራዊ ግንኙነቱን አይተው እዚህ እንደሚደረግ ተነጋግረው ነበር። ስለዚህ አሁን የጀመርነው እኛ ከመጣን የጀመርነው ይሄ ተደጋግሞ ስለሚነገር ነው። እኛ ከመጣ የጀመርነው ነገር ተደርጎ ስለሚወራ ማለት። ስለዚህ ቀድሞ የተጀመረ እና በ2022 ደግሞ ኢንዶኔዥያ በተደረገው ጉባኤ እኔም የቀደሙ መሪዎችም አብረን በነበርንበት ከዚህ በኋላ ለዛሬ 6 ዓመት ይሄ ፕሮግራም የሚሆነው ኢትዮጵያ ነው 2028 በፈረንጆች አቆጣጠር ደግሞ ዲክሌር ተደረገበት። ልብ በል እናንተ ፍላጎት ነው ነው ልመጣልህ ነው። አሁን ሜኖናይት ዩኤስኤ ግብረ ሰዶማዊ እንደምትቀበል የማውቀው ነው ሜኖናይት ዩኤስኤ ብቻ ነው። መቼ ነው የሰማሁት? ጁላይ 2022 በዛው ዓመት ማለት ነው። የት ሆኜ? የሜኖናይት ወርልድ ኮንፈረንስ ስብሰባ ላይ ሆኜ ኢንዶኔዥያ ሰው ልኮልኝ ያየሁት ሊንኩን። ከዛ በፊት በፓብሊክ እንደዚህ አልሰማሁም። 2018 ኬንያ በተደረገው ይሄንን የሚመስል ነገር ሲያቀርቡ ኤምኬሲ ናት ቆማ ይሄንን አጀንዳ የምታደርጉ ከሆነ አሁን ወካውት እናደርጋለን ስትል አጀንዳው ቆመ። አጀንዳው በአደባባይ በፓብሊክ ወይም በግሎባል ደረጃ ውሳኔ እንደማያገኝ ሲያውቁ ወደ ቤት ገብተው ሜኖናይት ዩኤስኤ የራሳቸውን ውሳኔ ወሰኑ። ይሄ ውሳኔ እስከ 2022 ድረስ ግልጽ አልወጣም ነበር። ይሄ ውሳኔ ግልጽ በወጣበት ዓመት ሜኖናይት ወርልድ ኮንፈረንስን የዛሬ 6 ዓመት እዚህ እናደርጋለን ተብሎ ተወሰነ። ጉዳዩ እኔ ከመምጣቴ በፊት የተጀመረ ንግግር ነው። የተወሰነው ከዛ በፊት ነው። አሁን እኔ በነበርኩበት ጉባኤ ግን ዲክሌር ነው የተደረገ። አዋጅ ነው ተላለፈ። አዋጅ ሲተላለፍ ወደ ቢሮ መጣን። ከስራ አስፈጻሚ ጋር ተነጋገርን። ስራ አስፈጻሚ ወሰነ። ከዛ ቦርድ ጋር ወሰደን ወይም ማዕመጉ ጋር ወሰደን። ማዕመጉ አጸደቀው። 2015 መጨረሻ 2016 መጀመሪያ ላይ ከሜኖናይት ወርልድ ኮንፈረንስ ፕሬዝዳንቱ፣ ጠቅላይ ጸሐፊው፣ ፕሮግራም አስተባባሪዎች ሁሉ በተገኙበት ስለ ፕሮግራሙና ስለ ዝግጅቱ በጠቅላላ ግልጽ ካደረጉ በኋላ ጉባኤው በሙሉ ድምፅ በ2028 ስብሰባ እንደምናደርግ አጸደቀው ማለት ተቀበለ። ከዛ በኋላ መሪዎች እዚህ ፋሲሊቴት የሚያደርጉ ኮሚቴ ተዋቅሮ አድቫይዘሪ ኮሚቴ ስራውን መስራት ጀመርን ማለት ነው። ስራውን መስራት ጀምረን አንዳንድ
ሁኔታዎች ግራ የሚያጋቡ ሆኖ መጡ። ለምሳሌ መኖናት ዩኤስኤ ውስጥ ያሉ ሰዎች ሊመጡና ላይመጡ የሚችሉባቸው ሁኔታዎች ምንድን ናቸው? እነዚህ የሚመጡ ከሆነ እንዴት አድርገን ነው የምናስተናግደው? አሁን 110 ከሚሆኑ አባል ቤተ እምነቶች ውስጥ 4ቶቹ ሙሉ በሙሉ ወይም በከፊል ግብረ ሰዶማዊነትን እንደ ሕግ አድርጎ እንደተቀበሉ ሰምተናል። ይህንን አሁን ያለን መረጃ፣ ከዛ በፊት አልሰማንም። እኔ አላውቅም። ቢያንስ ይሄ መሰማቱ መወራቱ ሲጀምር ምንድን ያደረግነው? አንደኛ እኛ እንደ ቤተክርስቲያንም እንደ ሀገርም ግብረ ሰዶማዊነት ኃጢአትም ወንጀልም ስለሆነ ይህንን የሚያስተናግዱ ሰዎችን አናስተናግድም፣ ይህንን የሚቀበሉ ሰዎችን ቤተ እምነቶችን አናስተናግድም ብለን በግልጽ ነገርናቸው ለኃላፊዎቹ። የተባለው ምንድነው? አንድም እነዚህ ሰዎች ተመዝግበው ስለሆነ የሚመጡት ሲመዘገቡ ይለያሉ የሚል ነው። በሌላ በኩል ደግሞ ተገቢ ጥንቃቄ ይደረጋል ነው። ምክንያቱም ዝም ብሎ ዘው ብሎ አይመጣም። ተመዝግዶ የሚመጣው ከየት እንደሚመጣ ከየትኛው ኮንፈረንስ እንደሆነ ተለይቶ ስለሚመጣ በዚህ መንገድ እንቆጣጠራለን የሚል ነው። ነገር ግን በዚህ አልረካንም። በ2023 በፈረንጆች አቆጣጠር ኢስት አፍሪካ ውስጥ ያሉትን ገንዘብ አውጥተን በጀት መድበን ፕሮጀክት ሰርተን ገንዘብ ፈልገን 3 ቀን ከኬንያ፣ ከታንዛኒያ፣ ከሩዋንዳ፣ ከኡጋንዳ ጠርተን እዚህ ያሉት መሪዎች እዚህ ጠርተናቸው በዚህ ጉዳይ 2 ላይ ነው የተነጋገርን። አንደኛው በግብረ ሰዶማዊ ጉዳይ ያላችሁ አቋም ምንድን ነው? አሁን አንዳንድ ነገሮች እየገፉ እየመጡ ነው። ምንድን ነው የምታስቡት? አይ እኛ መጽሐፍ ቅዱሳዊ እውነትን ይዘን ኃጢአት ነው ምንለው፣ ከዚህ ጋርም ህብረት አናደርግም፣ ፈጽሞ ይሄንን ከእናንተ ጋር እንቆማለን አሉ። ሁለተኛው ወንጌል እንዴት አብረን እንስራ ነበር። ይሄ ሲሆን ዓላማችን የመኖናይት ወርልድ ኮንፈረንስ 2028 የሚደረገውን ለመቋቋም የሚያስችል ጉልበት ለማግኘት ነው። ነገር ግን በጣም እርግጠኛ ነው እኔ እንደ ፐርሰን እንደ ግለሰብ እንደ ኃላፊ እንደ መሪ አንድ ቀን እንኳ ቢቀር ይሄ ጉዳይ የማይሆን ከሆነ በቃ ፕሮግራሙን ሰርዘናል ላለ ማለት የሚያስቸግረኝ ነገር ምንም የለም። ሪሶርስ ይባክናል፣ የሰው ጉልበት ይባክናል፣ እሱ ሌላ ጉዳይ ነው። ነገር ግን አናስተናግድም በዚህ ምክንያት ላለ ማለት የሚያስቸግረን ምንም ነገር አልነበር። ከዚህ የተነሳ እንግዲህ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። እነሱ የሚያደርጉት እኛ የምናደርገውን ነገር አደረግን። ከዚህም በተጨማሪ ወደ ላቲን አሜሪካ ሄደን በሳውዝ አሜሪካ ያሉትን ኤዥያ ያሉትን ሰብስበን ነገር ናቸው። ከአውሮፓና ከአሜሪካ ከካናዳ ውጭ እነዚህን ሰብስበን ሌላ ፕሮግራም ሄደን በተገናኘንበት ለዚሁ ብቻ ዓላማ ግማሽ ቀን ወስደን በዚህ ጉዳይ ላይ ያላችሁ ዓላማ ምንድን ነው? እኛን አስተናጋጅ እናንተ ምንድን ነው የምታስቡት? የእናንተ ቤተክርስቲያንስ እንዴት ነው የምታየው? ፈጽሞ እኛም አንቀበልም ማለት። ስለዚህ አሁን በአጠቃላይ በዓለም አቀፍ ደረጃ ካሉት መኖናይቶች ከ95 በላይ የሚሆኑት ይህንን አይቀበሉም፣ ደግሞም ይቃወማሉ። የሚቀበሉትን ግን ይዘን መቀጠል አንችልም ነው። ስለዚህ አሁን እኛ ያቆምነው እስከዛ ድረስ የምናውቀው በዚህ መንገድ ነው። የመኖናይት ዩኤስኤን ብቻ ነው የምናውቀው። አሁን ግን 4ቱ ከዚህ ውጭ 3ቱ በከፊልም በሙሉም በነገራችን ላይ ከፊል የምንለው ለምን መሰለን? አሜሪካ ሀገር ብትሄድ በዲኖሚኔሽን አይደለም የሚጠሩት፣ መኖናይት ይባላሉ። እዚህ ያለ አንድ አጥቢያ አለ፣ እዚህ ጋር አንድ አጥቢያ አለ፣ እዚህ ጋር አንድ አጥቢያ አለ። አጥቢያዎቹ በየራሳቸው ራስ ገዝ ናቸው። አናት ላይ ያለው ኮንፈረንስ ቢወስን ሊቀበሉም ላይቀበሉም ይችላሉ። ስለዚህ መኖናይት ዩኤስኤ ውስጥ ያሉ በሙሉ ግብረ ሰዶማዊን ይቀበላሉ ማለት አንችልም። የምናውቃቸው አሉ፣ አብረን አንሰራም፣ ግን የምናውቃቸው የማይቀበሉ ግን አንዳንድ ጊዜ አብሮ መጸለይ፣ አብሮ ማሰብ፣ አብሮ መነጋገር ብቻ ስለሆነ የሚያደርጉት አብሮ ይቀጥላል። ለምን አይወጡም? እሱ ሌላ ጉዳይ ሆነ ማለት። ስለዚህ ከዚህ የተነሳ ምናልን ይሄ ፕሮግራም አሁን መኖናይት ወርልድ ኮንፈረንስ የኛ የከሰስነው ምንድነው? እኛ መኖናይት ወርልድ ኮንፈረንስ ግብረ ሰዶማዊነትን ይቀበላል ብለን አናምንም። ምክንያቱም በየትኛውም ደንቡ፣ በየትኛውም የውስጥ ደንቡ፣ በየትኛውም መመሪያ ውስጥ ግብረ ሰዶማዊነትን ይቀበላለሁ ብሎ አያውቅም፣ አላለም፣ አይልምም። ነገር ግን እነዚህን አባል አድርገህ ለምን አቀፍካቸው ነው። እነዚህን አቅፈ ባለህበት ሁኔታ ውስጥ እኛ ከአንተ ጋር መቀጠልም ቢሆን አለበለዚያም ደግሞ ፕሮግራም ማስተናገድ አንችልም ብለን አሳወቅን። አሁን እዚህ ጋር መነሳት ያለበት መኖናይት ወርልድ ኮንፈረንስን እንደ ድጋፍ ሰጪ
ወይም እንደ ረጂ አካል አድርጎ የሚታይበት ሁኔታ 0.5 ሳንቲም እንቀበል። ይልቁኑ እኛ በየአመቱ $4,000 እየከፈልን አባል ይሆንበት። ስለዚህ ብንኖር የሚጠቅመን ትንሽ ነው፣ ብንወጣ የምንጎዳው ትንሽ ነው። ስለዚህ ነገር ግን ላለፉት 70-60 ዓመታት አብረን የኖርን ስለሆነ አሁን የወደፊት ጉዳይ ኮሚቴ ተቋቁሞ ጥናት እያደረገ ነው። አሁን ግን የፕሮግራሙን የማስተናገድ ጉዳይ ግን አባል አድርጎ ባቀፋቸው ሰዎች ምክንያት ፕሮግራሙን ማስተናገድ አንችልም ብለን አሳውቀናል። ስለዚህ ሰው ዓለም ከአባልነት አልወጣችሁም፣ ግን ከኮንፈረንሱ ብቻ ነው። ከአባልነት ለመውጣት የሚያግደን ነገር የለም። ነገር ግን የገባንበት ሂደት እንዳለ ሁሉ የምንወጣበትም ሂደት አለ። ለምን ጊዜ ወሰደ? ጊዜ የሚወስደው አንደኛ ጠቅላላ ጉባኤ ነው የሚወስነው ይሄንን። ሁለተኛ ስንወጣ ለምንድን ነው የምንወጣው የሚባሉ ነገሮች መጠናት አለባቸው። ቅድም እንዳልኩ 95 ማስቀምጣችሁ ሰረዝን፣ ፕሮግራሙን ሰረዝን ማለት አንዱ ምልክት ነው። ግልጽ ቋንቋ ተናግረናል። ምንድነው ግልጽ ቋንቋችን? መኖናይት ወርልድ ኮንፈረንስ ግብረ ሰዶማዊነትን እንደ ማንኛውም አባል የሚቀበሉ ቤተ እምነቶችን አቅፎ የሚይዝ ከሆነ የኛ ግንኙነት ስብሰባውም ይቋረጣል ብለናል። አሁን አቅፎ ያዘ ተቋረጠ አይደለም። ምን መሰለህ፣ አሁን እኮ በ6 ዓመት አንድ ጊዜ ነው የምንገናኘው አይደለ? ማለት አሁን ልክ ስብሰባው ላይ እንደወሰናችሁት ይሄኛውንም ወዲያውኑ ደግሞ ወሰን። ምን መሰለህ፣ ስብሰባውን ያቋረጥ ነው ስብሰባውን ለማድረግ የነሱ ወጪ ነው፣ የነሱ ፕሮግራም ነው። ስብሰባ ብቻ ነው የምናደርገው፣ ቦታ ብቻ ነው፣ ፋሲሊቴት ብቻ ነው፣ ገንዘቡ ከነሱ ነው። እንደ ሆስቲንግ ቸርች ሁኔታዎችን ነው የምናመቻቸው። እሱን የማናደርግበት ምክንያት እነዚህ ሰዎች አባል ሆኖ ከቀጠሉ ነው። ለምሳሌ ይሄንን ሰምቶ መኖናይት ወርልድ ኮንፈረንስ አይ እነዚህን 4ቱን ቤተ እምነቶች ከአባልነት አውጥቻለሁ ብሎ ለምንድን ነው የምንወጣው? የምንወጣበት ምክንያት ለምንድን ነው? ካወጣ ማለት ነው። ካወጣ ምክንያቱም ፕሪኮንዲሽን አስቀምጠን ነው። ይሄንን ይዘህ እስከቀጠልክ ድረስ አናስተናግድም ማለት ይሄንን ይዘህ የምትቀጥል ከሆነ ከአንተ ጋርም አንቀጥልም ነው። ሌላ አማርኛ ግን የኤምቢኤስ ፕሬዚዳንት የሆኑት ዴቪድ ፖርሻት በድረገጻቸው ላይ ያስቀመጡት ምንድን ነው? ይሄ በኢትዮጵያ መሰረተ ክርስቶስ ቤተክርስቲያን በግብረ ሰዶማዊነት ወጣች አይደለም የሚለው በሶሻል ሚዲያ በተደረገባት ጫና ብለው ነው። እዚህ ላይ ያለ ጊዜኛው አንብቦታል ብዬ አስባለሁ። እኔ ብዙ አላነበብኩ እውነት ለመናገር የፈለጉትን ማየት ይችላሉ እነሱ እዛ ናቸው። እሳቸው እንደዛ ብለዋልና በነገራችን ላይ እሱ ማለት የኤምቢኤስ ፕሬዚዳንት ነው። ይሄኛው ደግሞ ሌላ ነው። አሁን ማውራው ተቋም የመኖናይት አባል ነው። እዛም አባል አይደለም፣ ፓርቲኩላር እሱ የትምህርት ተቋም ነው። የትምህርት ተቋም ስለሆነ በትምህርት ተቋም ሌላ ኮሚቴ ውስጥ ሊኖር ይችላል። ግን ተቋም አባል የሆነው መኖናይት ዩኤስ የሚባለው። ስለዚህ እሱ ማለት የግል አስተያየታቸውን ነው የግል አስተያየቱን ያደረገው እንጂ ምንም የሚያገናኘው ነገር እኔ ማንም ይበል እኮ አሁን እንደነገርኩ በመሰረተ ክርስቶስ ጉዳይ ላይ እኮ የሚወስን አንድ አይደለም። የሚወስነው አባላቷ መሪዎቿ ናቸው የሚወስነው። ምክንያቱም ቅድም እንዳልኩት ገንዘብ ሰጥተውን ምንታለን ቢሆን ኖሮ እነዚህ ሰዎች በገንዘባቸው ምክንያት እንላለን። በነገራችን ላይ በመኖናይት ወርልድ ኮንፈረንስ 53% አፍሪካ ውስጥ ነው ያለው። 15% ሊብራሉንም አክራሪውንም ጨምሮ ካናዳና አሜሪካ ነው ያለው። 24% ደግሞ ላቲን አሜሪካ እና ፓሲፊክ ነው ያለው። 1% አውሮፓ ነው ያለው። አሁን ከ53% 50% አሜሪካሲ ነች። ስለዚህ ብንወጣ የምንጎዳው ነገር የለንም በትክክለኛ ማለት ነው። በጣም ጥሩ። እንግዲህ ሰዓታችንም ስላለቀ መጨረሻ ላይ ግብረ ሰዶማዊነት በተመለከተ የተለያዩ ጥያቄዎች ይነሳሉ። ይህን ሳልናገር መቅረት ምን መሰለህ፣ እኔ የምለው ነገር የሰው ትኩረት የሰው ጆሮ ይስባል ብለን አንዳንድ የተሰወሩ ፍላጎቶችን ለማስጮህ ያልሆነን ነገር ሆነ ብለን ማውራት የለብንም። የግብረ ሰዶማዊ ጉዳይ የአንድ የተወሰነ ቡድን ጉዳይ ብቻ ማድረግም የለብንም። እኔ እድሜ ልክን እቃወማለሁ። ወደ አሜሪካ ከመሄድን በፊት እቃወማለሁ፣ አሁንም እቃወማለሁ። የምቃወመው ትክክል አይደለም ብዬ ነው፣ መጽሐፍ ቅዱሳዊ አይደለም ብዬ ነው የምቃወመው። የእኔ ተቃውሞና የአንተ ተቃውሞ ልዩነቱ ምንድን ነው? የእኔ ተቃውሞ ጽድቅ ነው፣ የአንተ ተቃውሞ ትክክል አይደለም የምትልበት ምክንያት ምንድን ነው? ማለት ይህንን እኮ የሚያውቀው አመራር ላይ ያለ፣ ስራው ላይ ያለ፣ መስኩ ላይ ያለ ሰው ነው።
ማለት ስለዚህ ለግል ፍላጎቶቻችን በውስጣችን ያለውን ነገር የምናስተናግድበትን እና ደግሞ የሰውን ትኩረት ይሰባል ብለን በምናስበው መንገድ ባናደርግ ጥሩ ነው የሚል ነው። ሌላው ይሄ በጣም እኛ እንጮኻለን፣ ውስጥ ለውስጥ ግን የሚሰሩ ስራዎች አሉ። ስለዚህ የእግዚአብሔርን ጽድቅ ማስተማር፣ ክርስቶስን ለሰዎች ማሳየት፣ ቅድስናን ማስተማር ተገቢና አስፈላጊ ነገር። አለበለዚያ ግን በኢትዮጵያ ውስጥ ትልልቅ የገንዘብ ተቋማት ይሰራሉ፣ ትልልቅ ድርጅቶች ይሰራሉ። መሰረተ ክርስቶስ ቤተክርስቲያን ከማንም መኖናይት አካል የምትቀበለው ገንዘብ የላትም። ሌላውን ትተን መሰረተ ክርስቶስ ቤተክርስቲያንን በዚህ ልክ ማሰብ እና መሪዎቹን በዚህ ልክ ማሰብ ሌላ ጉዳይ ነው። ስለዚህ በጋራ እንቃወም ካልን፣ በጋራ እንቁም ካልን የማያውቀውን ሰው አስረድቶ በጋራ እንጩህ ማለቱ ነው የሚበጀው እንጂ አንተ ነክተሃል፣ አንተ እዚህ ጋር ቆመሃል ብለህ አንዱን ተከሳሽ ካረክ ለዚህ ስርዓት ለዚህ ድርጊት ይሄ ክፋት ስር እንዲሰድ እያረክ ነው። ከዛ ውጭ ሁላችንም ላይ ቢፈርድ ለሁላችንም የሞተ ጌታ ኢየሱስ አለ። አንዳንዱን ለህሊናው መተው ነው እንጂ አሁን የተባሉትን ነገሮች ሁሉ ተከትለን ይሄና ያ ነው ማለት አንችልም። ለጊዜው እንግዲህ ምለው ይሄን ነው። ፓስተር ደሳለኝ አበበ የመሰረተ ክርስቶስ ቤተክርስቲያን ፕሬዚዳንት ቢሮ ድረስ እንግዲህ መተን ስለተቀበሉን ጥያቄያችንን ስለመለሱልን በጣም እናመሰግናለን። ምናልባት ተጨማሪ ጥያቄዎች ከተመልካቾቻችን ሊነሱ ይችላሉ። ወደፊት እንግዲህ እንደ አስፈላጊነቱ እንደዚሁ የምንወያይበት ይሆናል። ለማንኛውም የካውንስሉ ድምፅ ደግሞ በሚቀጥለው በሌላ ዝግጅት ወደ እናንተ ይደርሳል። አብራችሁን ስለቆያችሁ እናመሰግናለን። ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር